ሲገባኝ የፖለቲካ አስተሳሰብ ነው አይዲዮሎጂ አንድ ፖለቲካ ከወቅቱ ጋር ለምሳሌ እነመለስ ዜናዊ በረሃ ያሉ የሶሻሊስትን ስርዓት ነበረ የሚከተል ርዕዮተ ዓለም የነበራቸው በኋላ ያ ርዕዮተ ዓለም ተውት ተራማጅ ማለት እሱ ነው ሲገቡ ከተማ አብዮታዊ ዲሞክራሲ ሌላም ምናምን ብዙ ነገር ለውጠዋል ተራማጅ ፖለቲከኛ ማለት እንደዛ ነው ከወቅቱና ከጊዜው ጋራ የፖለቲካ ፍልስፍናህን አስተሳሰብህን ትለውጠዋለህ ጌታቸው ረዳ ከህወሓት የተለየ ፖለቲካ አቋም የለውም እኔ እስኪገባኝ አለው ካልከኝ ንገረኝ ስለው አይ እስቲ ንገረኝ ጌታቸው ረዳ የፖለቲካ አቋሜ ከህወሓት ይለያል ብሎ ይሄ ነው የኔ አቋም ብሎ ሲናገር ሰምተህ ታውቃለህ ስለው አያላቅም አለኝ ተራማጅ ፖለቲከኛ አልከው ለምንድን ነው እለዋለሁ ከአብይ ጋራ ተግባብቶ ይሰራል አለኝ እሱ ነው ተራማጅ ፖለቲከኛ ትርጉሙ ስለው አይ ፖለቲካ አላቅም ደሞ አለኝ ጋይስ እኔ በጣም ያሳፈረኝና ያሳዘነኝ ፓብሊክ ላይ ነው ሄዱና ዩቲዩብ ላይ አዳምጡት በእናታችሁ ስፔሻሊ በትምህርት በመማርም በማስተማርም ያለፈን ሰዎች የሚያናድደን አለማወቃችሁ አይደለም የሚያናድደን ግን አለማወቃችሁ ሳያንስ እንደ አዋቂ ግትር ብሎ ጭራሽ አንጋፋውን ፖለቲከኛ ልደቱ አያሌው ትክክል አይደለም ልደቱ አያሌው ኦኬ እኔ በልደቱ አያሌው ትክክል አይደለም የምልባቸው ፖይንቶች ሲኖሩ ማስቀምጣቸው ምክንያቶች አሉ ለምን ብዬ ለምሳሌ በሊደርሺፕ ጉዳይ ቢያወራ ሊደርሺፕ ማስተርሴን የሰራሁበት ነው ብዙ ዓመት ያስተማርኩበት ነው ኖ እዚህ ላይ አልቀበለውም እላለሁ ከዛ አንተ ለምን እንደው አልቀበል ማነህ ስትለኝ ዌል ባክግራውንድ እነግርሃለሁ ይሄ ነው ብዬ ከዛ ማምንባቸውን ሊደርሺፕ ፍልስፍና ብትና አድርጌ ሁሉንም አስቀምጥልሃለሁ ከዚህ አንጻር ነው እላለሁ ይሄ ነው በመማር ማስተማር ሂደት ውስጥ አሁን እዚህ ቲክቶከሩ ቡና እየጠጣ ተንታኝ ሆነ ፌስቡከሩ ተንታኝ ሆነ እንደ ጉግዬ ግድግት ስተት ብሎ የሚገባው ተንታኝ ሆነ ጭራሽ ተንታኝ መሆናቸው አለ ቢተንትኑ ግድ የለም እኔ እየተነተኑ እንዲያድጉ ፈልጋለሁ ልጅም እየጠባ ነው ጡት የሚያድገው ግን እናቷን ልክ ምጥ አስተማረች እንደሆነ ትክክል አይደለም ይሄ ምናምን ሲል ደግሞ ባክግራውንድ ያስፈልጋል ስለ ድርጅት መዋቅር አሰራር ስለ ፓርቲ አደረጃጀት ስለ ፖለቲካ ሳይንስ ስለምን አደራ ያላዋቂ ደፋር እንዳትሆኑ ፕሊዝ እኔ ያላዋቂ ደፋር እጠላለሁ እንደዚህ የሚል ሰው ይሻለኛል አልገባኝም አላውቅም አንድ ሰው እኔ አውቃለሁ ትክክል አይደለም ካለኝ ሰማውና አንዳንዴ ተሳስቶም ሳለ ኦኬ እንደዛ ነው በቃ ይጥቀበብ ይተጭወዳል ለምን በቃ አቃለው ነው መጥፎ አቃለው ተው አንተ ነው እኮ እሱ ልደቱ ነው አዋቂው አድራጊ ፈጣሪው እሱ ነው የሚያቀው እስቲ ካንተና ከልደቱ አንተና አዋቂ እኔ አዋቂኝና አይደለም ቆይ ልናገርና ምን ልደቱ ትክክል አይደለም ስትል በምን አንተ አሁንም ልንገርህ አሁንም ደግሜ ልንገርህ ለምን ብለህ ጠይቀኝ የድርጅቱ አሰራር ታውቃለህ አታውቅም እነሱ ጥያቄዎች በኋላ ይመለሳሉ አዳምጥ መጀመሪያ አንተ በእርግጠኝ ራሴን ለመከላከል ፍቀድልኝ አንተ ስለ ህወሓት የውስጥ አሰራር አሊያም የድርጅቱ ምንም አይነት እውቀት የለም እንዴ እኔ ነኝ እንዴ ተነተንኩልህ ቆይ ልንገርህ መጀመሪያ እሺ የኔና ራሴን ለመከላከል ነው የሞከርኩት ስንት ደቂቃ ሙሉ እኔ ነኝ የተነተንኩት ልደቱን የተነተነልህ እሺ ልደቱን የተነተነው ግን ስላንቱን ሐሳብ that's what I'm saying guys ስቲል የመስማት ችሎታ እኮ ነው የሌለ አዳምጠኝ መጀመሪያ ስልክ ወደ እኔ ዘው ትመጣለህ ቆይ ልንገርህ አዳምጠኝ መጀመሪያ አዳምጠኝ የዛሬው አዳምጠኝ ምክንያቱም አንተ አልጠየቅም አዳምጠኝ መጀመሪያ ይኸውልህ እኔ ያልኩ ያለሁት የውስጥ ጉዳይ የብርሃነ ጽጋብ የሚባል ታውቀዋለህ ብርሃነ ጽጋብ የህወሓት የቁልቁለት ጉዞ የሚል መጽሐፍ አለው እሺ ያንን መጽሐፍ የውስጥ ጉዳይ የህወሓት ማለት በደንብ በዝርዝር ያስቀምጣል ውይይት ያደረጉበትን በሙሉ በቃ አካሄዱ በሙሉ ያውቃል እሱ ምን ይላል መሰለህ እሱ ጉባኤ እንደሚደረግ ስለ ጉባኤ ያወራል ነገር ግን ከጉባኤ በፊት ሁሉንም የሚያሰጋል ማዕከላዊ ኮሚቴውም በጣም ፍርሃት የሚጭርበት ከጉባኤ በፊት ያለው ነው ምንድነው እሱ ወደ ጉባኤ ይዘው የምትገባው አጀንዳ አለ
በምን ጉዳይ ነው ጉባኤውን የምትወያይበት? ጉባኤ ውስጥ የሚተላለፉ ምን ናቸው? እነዚህ በዝርዝር ወደ ጉባኤ ይዛችሁ የምትገባ ነው። ነገር ግን ይህንን የሚቆጣጠረው የቁጥጥር ኮሚሽን የሚባል አለ። ይህንን ሰነድ ወደ ጉባኤው ይዘህ እንድትሄድ ማለት ነው። ምንድን ነው የተደረገው ትግራይ ውስጥ? ያንን ሰነድ አሁን ምንድን ነው የተባለው መሰለህ? በቅድመ ጉባኤ የነበረ ግምገማ ግልጽ ላድርግ። ብዙ ሰዎችም አሉ እዚህ ታሪክ አታርገው ፕሊዝ። ብዙ ሰዎችም አሉ። አንተ እኮ ብዙ ነው የተናገርከው። ብዙ ሰዎችም አሉ እዚህ እንዲረዱት ማለት ነው። ምንድን ነው የተባለው? ቅድመ ጉባኤ የተወሰነ ውሳኔ አለ። ያንን ውሳኔ በጥገኛ ፖለቲካል ኢኮኖሚና ልማታዊ ፖለቲካል ኢኮኖሚ የሚል በእነዚህ ኃይሎች ነበር ውይይት ያሉት። አሁን እነሱ ገለልተኛ ናቸው። እነሱ እኮ የት ናቸው? እነሱ የት እንዳሉ እነሱ ይመልሱልሃል። ነገር ግን ጉባኤ ውስጥ ለምንድን ነው እነሱ ራሳቸው ከጌታቸው ጋር አብረው እንደወጡ አንተም ታውቃለህ። እነሱ ጌታቸው ረዳ ማዕከላዊ ኮሚቴ 14 ማዕከላዊ ኮሚቴና አንድ ስራ አስፈጻሚ እነሱ ለብቻቸው ተለይተዋል። ለብቻቸው ማለት ነው። ጉባኤውን አንቀበለም ብሏል። ሚዲያ ላይ የመጣው ከጌታቸው ጋር እንደወጣ የመጀመሪያ ጌታቸው ስብሰባውን ሲያደርግ እንደነበሩ ይኸውልህ፣ እኔን ልትሸውደኝ እንዳትሞክር እና ጌታቸው ቆይ ልንገርህ፣ በቃ በአጠቃላይ ልንገርህ። አሁን ስለ ህወሓት መጣሁ። እሺ ማኖት ሌሎቹ በጣም ብዙ ሰዓት ያዝና። አቤት። እሺ ቀጥል። ታንክ ዩ ኤርመን። አይ እኔ ምሎ የለኝም ብዙም ላይ ኮንፊውዝድ ነኝ ትግራይ ካለው ጋር ፖለቲካ ለመጀናው ጥያቄ አለኝ ግን እስቲ ፎሎ አስደረገኝ መጀመሪያ። እሺ ፎሎ አስደረገኝ ጥያቄ አለኝ ግን ምን አድርገኝ ምን አስደረገኝ? ፎሎ ጠርሮብኛል። ፎሎ አስደረገኝ ጥያቄ አለኝ ግን ጥያቄ መጠየቅ ስናይፐር ቴንክ ዩ ጆሴፍ። እሺ ቀጥል። ኤድመንድ እንዴት አመሸህ? አለን በአንድ ነገር ጉዳይ ከአንተ ጋር ተገናኘንና ይህን ነገር ደግሞ ለመመስከር ብዙ ጊዜ እንድታስገባኝ ስጠይቅህ አጋጣሚ አልተገጣጠምንም። ዛሬ እድሉን ስላገኘው ምናልባት ከአንተ ዛሬ ከአነሳው ኮንቴክስት ትንሽ ወጣ ሊል ይችላል። ግን በቃ ወጣ ያለ ከሆነ አስወጡ። አልወጣም፣ ግድ የለም እነግርሃለሁ። ኖ እዛ አላደረጉም። ስቲል ነው እያጭበርበሩ ነው ያሉት እና ባጭሩ ምንድነው እገታቸውም ጭምር ሞር ትግራይ እንድትበጠበጥ እየሰራ ነው ያለ። የትግራይ ህዝብ ተልኮ ሳይሆን የአብይ ተልኮ እየፈጸመ ያለ ሰው ነው። አንተም በደንብ አድርገህ ነው የምትተነትነው። የሱ ሁኔታ በደንብ የተረዳ ሰው ቢኖር እዚህ ሚዲያ አንተ ነህ፣ የሱ ጉዳይ ማለት ነውና ብዙ ሰው አዲስ አበባ ስለሄደ ነው የምትቃወሙት ይላል። አዲስ አበባማ ግዴታ እኮ መሄድ አለበት አይደለ? ከሱ አይደለም የተደራደረ ነው። ግን ሄዶ ምንድነው እየሰራ ያለ? 2 ዓመት ከምናምን ሆነዋል። ምንም ያመጣው ነገር ግን የለም። ይልቅ ትግራይ እየበጠበጣት ያለ በከባቢ ምናምን ከዚህ ስለተወለድኩ ነው ከዚህ ስለመጣሁ ነው የሌለ ነገር ከዛ በፊት የሌለ ነገር ነው እያወራው የምንሰማውና በሱ ሳይሆን በቃ አልሰራም ነው ይሄ ሰውዬው። ሌላ ችግር ነው ይዘው እየመጣ ያለ እንጂ አሁን እኮ ትናንት ሩጦ ወደ አዲስ አበባ ሄደ አይደል? ስራው ስላወቀ ማንዴት ያልሆነው ነገር ጥር ብሎ ጀነራሎች ማውረድ ማን እሱ እኮ አይደለም። ከዚህ በኋላ አይመጣም። እሱ ሊያወርዳችሁ ደግሞ አይችልም። ከዚህ በኋላ ወደ ትግራይ አይመጣም። ምንም ከዚህ በኋላ ጊዜያዊ ምናምን ጊዜያዊ ራስ ምታት የሚሰጠንም አንፈልግም። ቅድምም መልእክት ሳስተላልፍ እንዳታስመጡት ነው ያልኩት። በቃ እዛው እንደዛ ጊዳ ብርሃ ሸራተን ይቀመጥ እና ስራው ስላወቀ ነው ያው ባጭሩ። እና ግን ብዙ እንትን እንዳለ ቴንክ ዩ ፍሪ ትግራይ። ሊንዳ ከዛ ማን ነው ጆሲ ይቀጥል። እሺ እንዴት ነህ? ኢኮ ከሌለው ላውራ። ኢኮ እያመጣብኝ ከወጣው መልሶ አስገባኝ ብዬ የጠበቁት ኢኮ አለው። አሁን እኔ ንጹህ ነው የሚሰማኝ።
ምንም ይሰማኝ ቴንክ ዩ። አይ ልወጣ ነበር፣ በጣም ኢኮ ነበረው። ስልክ ተደውሎብኝ ነው መሰለኝ አላውቅም። እና አይ ኤድመን ከወጣ ሆን አይመልሰኝም ብዬ እየጸለይኩ ነበር። እኔ ሀው ምን ልልክ ነበረ፣ ትናንትና የሆነ ታጋይ ከትግራይ ሜዳ እዛው ትግራይ ውስጥ የሚኖር ቪዲዮ እያሰማ ነበር ተጋሩ ቤት። ምን ሰማው መሰለ፣ አድ ጉደም አካባቢ የሚለው ላይ አውያ አውያ ይላቸዋል፣ እናቶችን ማለት ነው። ጩሁ ይላቸዋል በትግርኛ። ዋይ እንታይ ጉዱ ይላሉ ደግሞ አልገባቸውም። ያው ባልገባ ነገር ጩህ ስትባል አንዳንዴ ሂሌና ቆስቆስ ሲያደርግ እንዲ ለምንድን ነው የሚጮኸው የሚባል ነገር ማለትና አውያ 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 ይላቸዋል። እናት ናቸው። ዋይ እንታይ ጉዱ ይላሉ። ጩሁ 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 ሲላቸው ምንድን ነው ጉዱ ይሉ ነበር። እና ቪዲዮን ቀርጾ አምጥቶ ሲያሳይ ከውጭኛ አይቼ ገባውና ወጣው። ምንድን ነው አድግራት አካባቢ የነበረው እዛ አስተዳደር የነበረው ሲመለስ እየዘፈኑ እናቶች ወደ ቢሮ ሲገባ እየዘፈኑ አየን። ወደ አንድ ቦታ ደግሞ ስንመጣ ጩሁ ጩሁ እየተባሉ በግድ ያንን ባለፈው የሆነ ትልቅ ገበሬ ሰባብረው አምጥተው ፕላስተር ለጥፈው ቲዴፍ መታኝ በሉ እያሉ እንዴት አድርገው እንዲዋሽ ራሱ ውሸት ፕሪዲክት እያደረጉ ተቀርጸዋል። የሚገርመኝ በመሀላቸው ደግሞ እውነት የሚፈልግም አለ። የትናንትናው እንደዛው የተለቀቀባቸው እና 4 ሰው ሞቷል፣ ሃይደር ሆስፒታል ተመቶ ገብቷል ይላሉ። ለምን ቪዲዮን አላመጡ? የተመታውን ሰውዬ እንደዛ ፕላስተር ለጥፎ እንዳመጡት ለምን አላመጡም? እና እኔ ውሸታቸው ራሱ አይችሉበትም። መሀል ሀገር ያሉት እንደውም ይሻላሉ። እንደ አብይ አህመድ ያሉት ሴራ ለመስራት በተደባበቀ ሁኔታ ነው ሴራ የሚሰራው ማለት ነው። እነዚህ አይችሉበትም። ራሳቸው በራሳቸው ኮንፊውዝድ ሆነዋል እና አያምርባቸውም። ትግራዋይ የሚያምርበት እውነትና እውነት ስለሆነ የሚሰሩት ራሱ ይጣረስባቸውና እዛው ያፈርስባቸዋል። እና ትናንትና ቪዲዮ ወጥቷል። እዛ ሆኖ ቲዴፍ ነው፣ ታጋይ ነው። አሁን የሰውዬ እድሜክ ትንሽ ነው የምትለው ኤድመን አላየኸውም አንተ? በቪዲዮ ወጥተክ ነው። ብዙ ሰዎች እኔ ትልቅ ሰውዬ 65 የሆነ ሰውዬ በድምፁ በጣም በኃይለኛ ቃል ተናግሬው መጨረሻ ላይ በር ሲከፍትልኝ ማንነት አንተ ብዬ እኔ ነኝ ያናገር ሲል ደንግጫለሁ። እድሜ ድምፅ ማተር አደርገውም ባይዘው ብዙ ሰዎች እድሜያቸው ጠጥተው ድምፃቸው ህፃም ይመስላለና ይሄ ሰውዬ የህወሓት ሳይሆን የትግራይ ህዝብ አንድ ቀንም ስለተፈናቀለው ይመለሱ፣ የትግራይ ህዝብ የትግራይ ሉዓላዊ መሬት ይከበር ስትል አሰማም። ሁል ጊዜ ህወሓት መፍረስ አለባት፣ ማነው ጌታቸው መምጣት አለበት የሚል ሰው ነውና እኔ ለሱ እኔ ምን አይነት ጁስ ጠጥተህ በጠዋት እንደምትመጣ አላቅም። ልብ እስኪቀልጥ የምታዳምጠውና ውሸታቸው እየተጋለጠ ስለሆነ አይሳካላቸውም ነው። እኔ የሚሳካላቸው አይመስለኝም። ትንሽ ታውቃለህ፣ እውነት እስኪመጣ በእግሯ በጭንቅላቷ በተቀብራት በእግሯ ስለምትወጣ ትንሽ ትግራይ ትንሽ ልትደክም ትችላለች። እንደዚህ አይነት ነቀርሳዎች መሀሏ ስላለ ግን የትግራይ ህዝብ እንደ ወርቅ አብረቅርቆ ይወጣል ብዬ አምናለሁ። ምክንያቱም ከዚህ ወዲያ ሰላም እናገኛለን። ሲያስበጠብጠን ሄዷል። ትናንትና በሩን ሄደዋሉ ወደ ኤርፖርት። ዛሬ እንዲያውም እዛ አካባቢ የነበሩ አንድ ጥበቃ ሲነግረኝ ነበርና ኤድመን ይኸው አስገባው። ይኸው የትናንትናው ጥዕም ዕረ የሚለው ከሱ ስማ እንግዳ ይኸው አሁን አስገባኝ እያለክ ነው። ቪዲዮ አለኝ አስገባኝ ኤዲ እያለክ ነው። ጥዕም ዕረ የሚለው ጥዕም ዕረ ነው የሚለው የትዴፍ ቴንክ ዩ። እሺ ማን ነው? ጆሲ ነው ጆሲ ነው ምናምን ቀጥልሽ። እሺ ሌሎቻችሁም እጅ አውጡ። እስከዛ ታፕታፕ ኮፒ ሊንክ አድርጉ። እሺ ማን ነው? ጦም ነው ምናምን ቪዲዮ ልታሳየን መሰለኝ አይደል? አዎ ትግርኛ አማርኛ ብዙ ስለማልችል ያው ቪዲዮን ላሳያችሁ። ኦኬ ቪዲዮን አሳየን። እሺ መጀመሪያ የማሳያችሁ አዲግራት ማለት ህዝቡ በህዝብ የተመረጠው አስተዳዳሪ እንዴት በድጋፍ እንደተቀበለውና ለሱ ያለውን አክብሮት እንዴት እየገለጹ እንደነበሩ የማሳያችሁ።
እሺ ይሄ እንዳለ ሆኖ ማለት ነው አሁን ይሄ ህዝቡ ያለው ድጋፍ ማለት ነው አሁን አዲግራት እንደዚህ ምናምን ሆነ ተረበሸ ነገር እየተወራ ህዝቡ እንትን እንዲል የሚፈልጉ ኃይሎች አሉና እነሱ እንትን ለማለት ነው እና እቺ አሁን ተኩስ ተፈጠረ ምናምን እንደዚህ ተበጠበጠ የሚሉ ደግሞ ስማማት ራሱ የሚቀርጽ ያለው ልጅ አውያ ይላል ማት ጭሁ ምናምን እየነገረች ነበርና እንደዛ እያሉ ነው እንትን እየሰሩ ያሉት ለማንኛውም አድምጡትና ወደዚህ ለሃለ እሺ ቴንክ ዩ አመሰግናለሁና ማለት ምን ማለት ለማለት ፈልጌ ነው አውያ ማለት ጩህ የምትለው ሰው ራሱን ሁኔታውን ያየ ያለው ሰው እንዴት ራሱ ለምን አይጮህም ማለት ጩህ ምናምን ያልከው ሲጮህ ምን እኔ አማርኛ ብዙ አልችልምና ሊንዳ ያስረጁ ወይም ፍሪ ካላችሁ አመሰግናለሁ ኤድ ያለውን ሁኔታ ኤድመን በኤቪደንስ ስለሚያምን ብዙን ጊዜ ትናንት እየሰማኋችሁ ነበር እኔና ያው ጩሁ እያላቸው ነው የሚቀርጻቸው ጩሁ ሲላት እና እናት ምን ይላሉ ትልቅ እናት ምንድነው ጉዱ ይላሉ ምክንያቱም ባልገባቸው ነገር ምንም ባልተፈጠረ ነገር ምንም በሌለ ነገር ሰርግ ቤት ሄግ ገብተህ ኤድመን ምግብና መጠጥ መቅረብ ሲገባው ጩሁ ስትባል እንዴ ምንድነው ጉዱ የተጠራው ለቅሶ ነው ወይ ሰርግ ነው እንደማለት ነው ስለዚህ ሴትዮ አልገባቸው ምንም የተፈጠረ ነገር የለም እሱ እያቀናበረ ነው ማለት ፕሪዲክት አድርጎት ነው እና እነ ጉግ ማንጉክ የሚሰሩት ድራማ አይሳካላቸውም ብዙን ጊዜ የዋህ ናቸው ልምልክ እንዴ ነው ፖለቲካም አያውቁም የሴራ ፖለቲካም አያውቁም ራሱ እየቀረጸ ጩሁ ይላቸዋል ራሱ እየቀረጸ ጩሁ እናት ደግሞ ምንድነው ጉዱ ይላሉ ምክንያቱም ምንም ያዩት ነገር ስለሌለ እና አይሳካላቸውም ነው እኔ በጣም የሚያሳዝኑኝ እኔ ባይመጣ እዚህ ሚዲያ ላይ ደስ ይለኛል ምን ሊያወራ እንደሚመጣ ራሱ አላውቅም እኔ ጫት ቅሞ ወይንም ምርቃና ይሁን የሚያስገባው አላውቅም እኔ ይቅርታ አድርግልኝ ቴንክ ዩ ኦኬ ልጆች ናቸው ታዳጊ ልጅ ይመስላል አይደል ነው ፊቱንም አያሳየንም እድሜውንም አይደል ነው ባክህ አንዳንድ ማያውቁ ባለማወቅ እንደሱ ታዳጊ ልጆች አንደው በእውቀት ትንሽ ምራቋት እስኪያደርጉ ድረስ መሬት ላይ ያለው ምክንያቱም ላለፉት 2 ዓመታት እንደነሱ አይነት ወጣቶች እየቀሰቀሰ ነው ጌታቸው ረዳ የትግራይን ሰላምና ጸጥታ ሲበጠብጥ የነበረው በቃ እንደ ዛጊድ ስልጣን ይስጠው ከፈለገ እዛው ፌደራል ላይ ፌደራል አይደለም የሚለው እዛው ስልጣን አግኝቶ ይቀመጥ እንዳታመጡት ወደዚህ በቃ እዚህ ያሉት ትንሽ የሚረብሹ ኤድመንዬ ግን ደማችን ነው እዛው እንዳያጠፉት እንዳይገሉት አያሳዝንም ተው እንጂ አብይ እንዳያጠፋው እኔ እንኳን አላዝንም ምንም አላዝን ይቅርታ አድርግልኝ ለትግራይ ህዝብ እሱ ሳያዝን እኔ ለሱ ላዝን እኔ ማዝነው ለትግራይ ህዝብ ብቻ እኔ አላዝንም ለፖለቲከኛ እኔ የሚያሳዝነኝ እዛ ሱዳን ጭቃና አመድ ላይ 5 ዓመት ሙሉ የምትንከባለለው እናት ታሳዝነኛል በእሱ ደግሞ ለእሷ ጥያቄ መልሳለሁ ብሎ ቮድካ እየጠጣ ሌሊት ያድራል ቀን ይውላል እኔ አላዝንለትም አብይ አህመድ ያሰናብተው ነው ምንም ያሰናብተው በቃ አንድ ወቅት ነበር በቃ ምን ከመብላት ከመጠጣትና ከመስከር ከዛ ውጭ ጌታቸው ምን ሰርቶለት ያውቃል ለትግራይ ህዝብ እዳ ሸክም አይደል እንዴ አዳራሽ እየሰበሰበ ወጣት ማሳመጽ አምባሻ እያስጋገረ ሻይ እያስጠጣ ለትግራይ ምን አመጣ እዳ እኔ አላዝን እኔ ምንም ቢያረጉት ይቅርታ አድርግልኝ እኔ አላዝን እኔ ካዘንኩ ማዝነው ተፈናቅሎ አፈርና ጭቃ ሳይል እየተንከባለለ ለአመታት ለዘለቀው ህፃን እናት ቤተሰብ ለሱ ነው እኔ ምንም ቅንጣት ታክል እንደው ዜናም ብዬ አልዘግበውም ጆሲ መቀጠል ይችላል እሺ ኤድመንድ ቴንክ ዩ ሰላም ነው ወይ ሁላችሁም ሰላም ናችሁ እንደውላችሁም እድሉን ስለሰጠኝ በጣም አመሰግናለሁ እኔ ለየት ያለ ከቦት ሳይድ ወጣ ያለ እንትን ያለኝ የትግራይ የፖለቲካ ሲቹዌሽን ሳየው ሰመራይዝ ሳደርገው ወደ 3 ቦታ የተከፋፈልን ይመስለኛል
አንደኛው ግሩፕ ከደብረጽዮን ጋር ይተፍዛል፣ አንደኛው ከጌታቸው ጋር፣ ሌላኛው ደግሞ ከሁለቱም ያልሆነ ገለልተኛ አለ ብዬ ነው የማስበው። እኔ ከነዛ ከገለልተኛዎቹ ነኝ። ቦት ሳይድ በፖለቲካል ዊንግ ያለውን ነው ቲዲኤፍን ሳይሆን የፖለቲካል ዊንግን ነው ክሪቲሳይዝ የማደርገው። they are not working ለትግራይ የቤስት ኢንተረስት እየሰሩ ነው ብዬ አላምንም። መሪዎቻችን ሁለቱም ለራሳቸው ለስልጣን እየተሻሙ በሁለቱም በኩል እየተጓተቱ ነው ብዬ ነው የማምነው። በዚህ መሀል ጦርነትም ይዘውብን ለመምጣት አንዳቸው ኦፊሻሊ ዛሬ በየሶሻል ሚዲያው የአብይ ወታደር ተመልሰን አግባለን የአየር መንገድ ብሎክ በመደረጉ ሴሌብሬት ሲያደርጉ ምናምን አይቻለሁ። የጌታቸው ደጋፊዎች ኦፊሻሊ ባይሆንም የደብረጽዮን እንትን ደግሞ ከሻቢያ ጋር ይሰራል ተብሎ ብዙ ጊዜ ሲታሙ እንሰማለን። አይ ሃቭን ሄርድ ከመሪዎች ወይም ከተወካዮች ግን ይታማል። በካድሮቻቸው ደግሞ ላይት ሲሄዱ ያለው ሻቢያ ላይ ክሪቲሳይዝ ማድረግ አቁመዋል። ዛ ካይንድ ኦፍ እንትን ቴልቴል ሳይን አለ። በአጠቃላይ እኔ እንደ አንድ ትግራዋይ ከሻቢያም ጋር ተለጥፎ የሚደረግ ጦርነትን አጥብቄ ይቃወማለሁ። ከአብይ ጋርም የአጀንዳው ምንም የማይታወቀ እነዚህ ሁለቱም ገዳዮችና ኢሰብአዊ ነገሮችን መፈጻሚ የሆኑ የሰይጣን መልእክተኞች ብዬ ነው የማስበው። ከነዚህ ከሁለቱም ጋር አብረን ምንም አይነት ፓርቲሲፔት ማድረግ አለብን ብዬ አላምንም። ሁለቱም የሚጣሉ ከሆነ አንደኛው አሰብ የሚወስድ ከሆነ ይውሰድ፣ አንደኛው አሰብ የሚከላከል ከሆነ ይከላከል። እኛ ልክ በቀደም አንተ ከደሙ ንጹህ ነኝ ብለህ እንደታጠብከው የትግራይ ህዝብ እጃችንን ታጥበን ከዚህ ጦርነት ከዚህ ምንም በአጀንዳ የሌለን ሁለቱም የራሳቸው አጀንዳ ሊኖራቸው ይችላል። እኛ ምን እንደሆነ አጀንዳ በማናቀው ምንም አይነት ትግራይ ውስጥ ጦርነት እንዲካሄድብን አንፈልግም። ያለን ያሳለፍነው መከራ ይበቃናል። አሁንም ያለብን መከራ ገና አልተወጣ ነው። የትግራይ ህዝብ የጥይት ድምፅ መስማት ይፈልጋል ብዬ አላስብም። በአብይ በኩል አጥብቄ ማንም በቃ ትግራይን ከፈለገ በአዋሽ ሂደው ይዋጋ በፈለጉት ብቻ ወደ እኛ ምንም አይነት ነገር እንዳይገባብን እኛም ለማለፍ ምንም አንከለክለውም። በቃ እንደፈለጉ ይዋጉ። ዘ ሴም ቲንግ ደግሞ ዘ ሳይድ ሻቢያን ሰፖርት አድርገው ምንም ነገር እንዲያደርጉ አንፈልግም። በተለይ ቲዲኤፍ እንደ ሞደሻ የአንዳቸው መቀጥቀጫ እንዲጠቀሙብን የትግራይ ጀነራሎች የማይመሩት ጦርነት በበላይነት ወንትቶፕ በበላይነት የማይመሩት ጦርነት ትግራይ ምንም አይነት ጦርነት እንድታካሄድ አንፈልግም እና የዚህን አይነት አቋም ያላቸው ሰዎች ደግሞ በብዛት እየተሰሙ ስላልሆነ በተቻላችሁ መጠን እንደዚህ አይነት አመለካከት ያላችሁ እየወጣችሁ ድምጻችሁን ብታሰሙ አይ ስትሮንግሊ እለምናለሁ፣ ጠይቃለሁ። ምክንያቱም እኛ ዝም ስንል እነዚህ ሁለት ሰዎች እየተጓተቱ የማናውቀው ጦርነት ውስጥ እየወሸቁን ነው ብዬ ነው የማምነው። እኔ የዚህን እንትን ነው ከዚህ ከኔ ሀሳብ ያችሉ በተቻለ መጠን እየወጣችሁ ፕሊስ ድምጻችሁን አሰሙላለሁ። ቴንክ ዩ ኤድመንድ። እኔም ምንም የፖለቲካ ድጋፍ የለኝም ለማናቸውም፣ ወደር ለደብረጽዮን ወደር ጌታቸው ረዳን በብዛት የምተቸው ለምንድን ነው? እሱ ነው ኃላፊነቱን የወሰደው የፕሪቶሪያ እሱ ነው ያው ኤክስኪዩቲቭ ኮሚቴ ያቋቋም እሱ ነው ተጠሪ። በሱ በኩል ነው ሁሉ ነገር የሚያልፈው። ግን ኢንስቴድ ጭራሽ በተፈናቃይና ትግራይ ውስጥ በመጡ ትናንት ነው ከትናንትና ወዲያ የወልቃይት ተፈናቃዮች ላናግር ሲሉት አላናግርም ያለ ኢንተርቪው እናድርግ እባክህ ጥያቄያችን እንዳታስገቧቸዋል። አይ ቲንክ ጥያቄውም ላይ ሌሎች ጠይቆት አልመልስም። ፎር ዛት ማተር እኔ ለሱ እሱንም የማንም እንትን አይደለሁም። አሁን ለማንኛውም ሰላምና ጸጥታ ትግራይ ማግኘት አለባት። የትግራይ መከላከያ ሰራዊት ተሰማርቷል። ሌላው ሰጥለጥ ብሎ ሁሉም ወደ በህግና በስርዓት ይመራል። ከዚህ በኋላ መቅበጥበጥ አይቻልም። አብይን በተመለከተ የአብይ ጦር ተጠጋ ምናምን እሱ ብዙ ያን ያህል እኔ አያሳስበኝም። ምክንያቱም ከሞከረ ይሞክረው። አሁን ብዙ ንግግር አላናገርም። ግን የትግራይ ህዝብ የጠየቀው ጥያቄ ሌጂትሜት ነው። አንድ የኢራን ፕሬዚደንት ይመስለኛል ሁሌ በፍርሃት አትኖርም እና መብትህን ነጥቀው እያሸማቀቁ እንድትኖር ካረጉ ከፍርሃት አይለይም፣ በፍርሃትም መኖር የለብንም ብሎ ያምናል። ለትራምፕ የሰጠው ምላሽ የትግራይ ህዝብ ከዚህ በኋላ
ከዚህ ሁሉ መከራ በኋላ ከዚህ በኋላ እያሸማቀቅ ኢንቲሚዴት እያረከው በፍርሃት የሚኖርበት ዘመን አበቃ። ፌዴራል ይመጣል፣ ፌዴራል ይገባል፣ ፌዴራል ይበራል። የብረር ይሞክር፣ አለቀ። አንዳንድ ጊዜ ሳትገድል ትሞታለህ፣ በረሃብም በችግርም በመድኃኒት እጦት በምናምን በስደትም። ጥሩን ይሞክር። ከዛ በኋላ ምላሹን አብረን እና ይሆናል። ምናልባት አውትካሙ ግን ይለወጣል። አሁን ከዚህ በኋላ አብይ ትግራይ የሆነ ነገር ቢጀምር ከዚህ ወዲያ ፕሪቶሪያ አይኖርም። ስለዚህ ያሰፈሰፈ ብዙ ጠላት አለ በውጭም። ያው ሁሉም ባሰፈሰፈበት ቦታ እጁን ይሰነዝራል። ምን አይነት ሀገር እንደምትኖር አላውቅም። ስለዚህ ትግራይ ከዚህ ወዲያ ማን የሚያሸማቀቃት አይደለም። ይሄን እንደዚህ ያደርጋል። እስቲ ሞክር ነው የምልህ። አለቀ በቃ። እኛም ትዕግስታችን አልቋል። ለምነናል አይደለ? በተፈናቃይ ስም ሌት ተቀን ሚዲያ ላይ እኔ ስንት ዓመት 2 ዓመት ለመንኩ። ኧረ እባካችሁ ብዬ ተፈናቃይ ጉዳይ እና በኋላ ይፌዝበት ጀመር አይደል? እሱም አፌዙብኝ አለ እኮ። አክሱምን ሳታስተዳደር ሌላ ትቀራለህ እያሉ ያፌዙበት። በቃ አፌዘበት አይደል? እሱ ነው ያለው አይደል? ጌታቸው ነው ሲል የሰማሁት። በቃ ከዚህ ወዲያ እኛም ፌዴራል በዚህ መጣ። እስቲ ይምጣ ነው ይምጣ። አይ ቲንክ ለዛም ነው ህዝቡም የመጨረሻ ሰልፍ ያደረገው። ምንድን ነበር ቢለው ምንድን ነው የሚለው? ሊንዳ ጋል ምንድን ነው የሚለው አይታየኝም ለማንበብ። ምን ማለት ነው ማለት ስቃዩ፣ መንከራው፣ ሁሉ ነገር በቃ የመጨረሻ ንግግር ነው ያን የተናገርኩት። የአክል የመጨረሻ ኤድመን አንድ ነገር እስቲ የቤት እንትንም ባይሆን እኔ አንድ ግራም ያጋባኝ ነገር ታውቃለህ። ፖለቲካ አያውቁም እነዚህ ሰዎች። ምልክ ለምን ፖለቲካ አዋቂ ሆኜ ሳይሆን አንተ ቤት ነው አካዳሚ ነው ውስጥ ውጭ ሆኜ የምሰማክ ብዙም ጊዜ አቅሜም ስለማይፈቅድ ብዙ ጊዜ አልገባም ብያለሁ። እንደኔ አነስተኛ ነጥቃቀን ሲገቡ ነው እኔ አስገባኝ ምልክ ሌላ ቦታ ስለማታውቃቸው። እኔ አንድ ግራ የሚገባኝ ማለት ነው የትግራይን ህዝብ በህወሓት አይን የሚያዩት ሰዎች ይገርሙኛል። የትግራይ ህዝብ ከትግራይ ውጭ ያለው ከ10 ሚሊዮን በላይ እንሆናለን። ከትግራይ ውጭ የተወለድ ነው በጣም ብዙ ነን። በአለማት ሃይዌይ ዘግቶ ጆ ባይደን ሲል የነበረው አብዛኛው ትግራይ የተወለደ ብቻ አልነበረም። እነዚህ ሰዎች ግራ የሚገባኝ አሁን ልጁ በተናገረው ገለልተኛ ነኝ ይላል። ትምህርት ቤት ተማሪ ሰብስበህ ለማስተማር አስተማሪ ያስፈልጋል መሰለኝ አይደል? ስንማር አስተማሪ መጣ ስንንጫጫ ከነበረ ቶሎ ቶሎ ስርዓታችን ይዘን እንቀመጣለን ፊታችን ወደ ብላክቦርድ አዙረን እና ህወሓት የሚል ድርጅት ትግራይን ወክሎ 27 ዓመት 25 ዓመት ሲገዛ 4 ድርጅት እንደነበረ አንዱ ደግሞ ድርጅት ያስፈልጋል። እነዚህ ሰዎች አሁን ፖለቲካ የማንም ደጋፊ አይደለሁም ይሉናል። ትግራይ ተቋም ያስፈልጋታል። ቤተሰብ አንድ ልጅ ሲረብሽ ትምህርት ቤት ቤተሰብ ነው የሚጠራው። እናትን አባት ወይ እናትን ወይ አባትን ነገ ይዘህና ማለት ተቋም ስለሆነ ራሱን የቻለ ተቋም አንድ የበላይ አስተዳዳሪ አለ ማለት ነው። አሁን ይሄ ልጅ በተናገረው ግራ ይገባኝ ማለት ነው። የትግራይ መሬት ሉዓላዊ መሬት ይከበር፣ የተፈናቀለ ይመለስ፣ ትግራይ ወደ ነበረችበት ሰላም ይመለስ ስትላቸው ሁለቱንም አንፈልግም ይላሉ። በማን በኩል ነው ታዲያ ይሄንን የምታስከብሩ ስትላቸው እዛ ላይ በቃ አርጠው ነው የሚቀሩት ማለት ነው። ጌታቸውንም የሰራው ታየ 2 ዓመት ሄደ ፈረጠጠ። አሁን እኔ ቻይና መጥታ ቻይና ትግራይን በአሁን ሰዓት አድንልሻለሁኝ ለአብይ አህመድ ድሮን ስሰጥ ነበር ላስጨርስሽ። አሁን ካለሽበት ሚንስ ግን አንድ እግርሽ ጉድጓድ ከገባ የቀረውን እግርሽ እንዳይገባ ህዝብሽን አድንልሻለሁ ካለ ከማላቃት ቻይና ጋር አይጥ ከምትበላው ቻይና ጋር ቆማለሁ። እነዚህ ሰዎች ከትግራይ ህዝብ መጥፋት ይልቅ የህወሓት ጥላቻ አይናቸው እስኪጠፋ ድረስ ያዞራቸው ሰዎች አሉ። ህወሓት ደብረጽዮን አንድ ሰው ነው፣ ይወጣል ከሀገር። ህወሓቶች ከሀገር ወጥተው ጥገኝነት ጠይቀው መኖር ይችላሉ። ትግራይ ላይ ምን አለና የሚበላም የለም እኮ በአሁን ሰዓት። እነዚህ ሰዎች ግን ህወሓት ጋር ህልክ ተያይዘው 10 ወይ 7 ወይ 8 ሚሊዮን ህዝብ በህወሓት በ1000 ወይም በ500 አባል ወክለው ሰላማዊ ሰልፍ አንወጣም ለህወሓት ነው የምንወጣው የሚሉ ሰዎች አሉ። እነዚህ ሰዎች ፖለቲካ ያውቃሉ ወይ ነው የምለው። አሁን ህወሓትን የምደግፈውን የመሀል አገር ተወልጄ ትግራይን ያድንልኛል ብዬ ስላሰብኩ ነው ጌታቸው ሲመረጥ ልቤ ለቅሶ ላይ መርዶ ላይ እንደ ልቤን እየደለቅኩኝ የፈነጠስኩት። ትግራይ ከገባችበት ቢንስ ያድንልኛል፣ ህዝቤን ያድንልኛል፣ የተፈናቀለ ይመልስልኛል ብዬ ስላሰብኩ ነው። አልሰራም። የአብይን አህመድ አጀንዳ ሲያካሂድ ደግሞ ተቃወምኩት። የተቃወምኩት በትግራዋይነቱ ነው እንጂ በራያነቱ አይደለም። አላቀው ነው። አዲስ አበባ ተወልጄ ኦሮሚያ ክልል ያደግኩ ነኝ። አላቀው ነው። ትግራይ ረግጫት አላቅም። እነዚህ ሰዎች አሁን የልጅ ያወራው ኮንፊዝ የሚፈጥርበት የሁለቱም ደጋፊ አይደለም ይላል። አንዱን ፓርቲ ካልደገፍክን
ቲዲኤፍ ያወጣውን አቋም ካልደገፍ ትግራይን እንዴት ነው የምታድና ስትላቸው ምንም የሚመልሱት መልስ የላቸው። በቃ እነዚህ ናቸውን ኮንፊውዥንና ኮንፊውዝ ፈጥረው ትግራይ ላይ ስቴብል እንዳትሆን ከአብይና ከኢሳያስ የበለጠ ትግራይን እያመሱ ያሉት እንደዚህ አቋማቸው የትና የት እንደሆነ የማይታወቁ ሰዎች ናቸው። ያ እንግዳ ትግራይ ለመዳን ተቋም ያስፈልጋታል። ህወሓትም ይሁን ባይቶናም ይሁን አንድ ድርጅት ትግራይን ወክሎ የትግራይን ህዝብ ከገባበት ሚንስ የሚያድን ድርጅት ያስፈልጋል ነው። ያ ድርጅት ህወሓት ከሆነ ደግፌው ህዝቤን አድናለሁ። ትግራዋይ ህወሓት አይደለም። ከአብይ ጋር አዲስ አበባ እየሄዱ እየተሞዳሙዱ እኮ ነው ምንም ያወሩት ነው እዚህ መጥተው። እኔ በጣም ይገርመኛል። ፖለቲካ ይገባቸዋል። ዚ አንደርስታንድ አባውት ፖለቲክስ ሳምታይምስ ማለት ነው። እኔ እንኳን እድሜ ለአንተ ብዙ ፖለቲክስ እየገባኝ ነው። የአብይ ፖለቲካ አንደርስታንድ ለማድረግ የ6 ዓመት ልጅ አሁን በቂ ነው። ከሁለቱም ወጣ ያልኩኝ ይለኛል። ኢማጂን እንግዳ እሱ ብቻ ሳይሆን በአጠቃላይ ሰው እንትን ማስፈራሪያ ልጅ ያለች ስለተናገረች ፕሪቶሪያ ስምምነት ይፈጸም ነው የትግራይ ህዝብ 2 ዓመት የጠየቀው። ሌላ ነገር እኮ አላለ። የትግራይ ህዝብ ጥያቄ አንድ እባካችሁ እንደ ፕሪቶሪያ መልሱን፣ ቤታችን ሰርተን እንብላ፣ ወደ ቀያችን ነው። በቃ ሌላ እኮ 4 ኪሎ አስገቡን የሚል ጥያቄ አልበቃም፣ አልተጠየቀም። ይህንን ለማፈን የተሄደበት ርቀት ጌታቸው ጠዋትና ማታ ውስኪና ቮድካ ማጠጣት ሆነ። ተውረፍ አለን ለመን። እኔ በግሌ ራሴን ጥረት አድርጌያለሁ። ታው ጌታቸው እባክህ አታስበላ ህዝብ ይቅርብ፣ በቃ ብል ለምንህም ብላ ለምንህም ጠጣ። ስልጣኑ ጥሞኛል፣ ስልጣኑን እያጣጣምኩ ነው። አንዲት እንደዛን ያላት እህታችን አንዲት እኛ ጋር ታቋታላችሁ ይለኝ ስልጣኑ ጥሞኛል እያጣጣምኩ ነው። ኧረ ተው ብትለው ስልጣኑ ጥሞኛል እያጣጣምኩ ነው። እና የትግራይ እናት እሷ ወገቧን አስራ እሱ ውስኪና ቮድካ እየጠጣል ደግሞ እኔ ለዛ ነው ማላዝንለት እኔ እና አልችልም። በቃ እንደ ኃይለማርያም አልቻልኩም ምናምን በቃ በሱሰኝነት እያላገጡብኝ እንዴ። ባለፈው እኮ ስብሰባ እኮ ስለሱ እኮ ማናውቀው ጉድ እኮ የለም። ብዙ እኮ ነው የምናውቀው። በጣም እኮ የሚያበሳጨኝ ብዙ ነገር ስለምናውቀው አልችልም ብሎ ሲሪየስ አብይ አህመድ እንደዚህ በራስሽ ህዝብ ላይ ያላግጠሽ እሱን ለራሱ አላጋጭ አይደል። ከዚህ በኋላ ይሄ ምናምን ፕሪቶሪያ ምናምን እየታልክ መንዛዛትም የለም። በቃ አለቀ። ፕሪቶሪያ ፈጽም ተባል አልፈጽምም አለ ተፈናቃይ 5 በቃ ሞክር እያልኩህ ነው። ፌዴራል ነኝ ምናምን ነኝ ግባና ሞክረው። ከዛሰ ሞክር ቴልን ሞክር አለቀ። ከዚህ በኋላ እያስፈራራኸው እያሸማቀቅከው ፕሮፓጋንዳ እየነዳህ የምትነዳው ትግራይ የለም። በቃ አለቀ። ህዝባችንም እኮ ተበትኖ አንዳንዱ በስደት አለቀ አይደል? ስንት ነው ወደ ሳውዲ ሄደ? ስንት ስደተኛ ነው የሞተው? ዳሰት ለሰርቫይቫል። ስለዚህ ከዚህ በኋላ ሞክር። አሰብን ፈልጋታለሁ ነው ያለው። በእርግጠኝነት አዲስ አበባ ነው ያጣታል። አይከነሹዱ ማርክ ማይ ወርድ። ይሞክር ትግራይ ከዚህ በኋላ አሰብን 4 ኪሎን ያጣታል። አሰብ አይደለም የሚባለው አሁን አሰብ ሞክር ትግራይ 4 ኪሎን ታጣታለህ ነው መልእክቴ። እሺ ወንድማችን ምላሽ አለኝ ያልከው ልመልስላት ትንሽ ማለት በሲሱ እኔም ተመሳሳይ ነገር ስላለኝ በዛው አንዴ ልመልስላት። ስሜን ጠርታ ያው ይሄ ልጅ ነው ያለችኝ ግን እሺ አንድ ደቂቃ ውሰድ ጆሲ። ኦኬ ሊንዳዬ፣ እኔ እንኳን ሊንዳ ነው ያልኩሽ፣ ይሄ ልጅ አላልኩሽም፣ እቺ ልጅ አላልኩሽም። እና በተቻለ መጠን በስም ብትጠሪ ጥሩ ነው። ሁለተኛ እውነትም ፖለቲካ አልችልም ብለሻል እና ዘር ኢዝ ኮልድ ድምፀ ተአቅቦ ይባላል፣ ገለልተኛ ይባላል በፖለቲካ ውስጥ። እና አይ ከደብረጽዮን ጋር ካልተሰለፍክ ፖለቲካ አታውቅም ብሎ መናገር እጅግ እጅግ የወረደ የፖለቲካ አባባል ነው። ይሄ ነው እያጠፋን ያለ ነው። ኢዘር ዊዝ ሚ ኦር አጌንስት ሚ ይባላል እና ከኔ ጋር ካልሆንክ ጠላቴ ነህ እንደማለት ማለት ነው። ስለዚህ እኔ ህወሓት የተሰጣትን የትግራይን ሚሽን እንደ ህዝብ ፕሮቴክት እያደረገችን ቢሆን ኖሮ ከመጀመሪያም ደብረጽዮን እኛ በፖለቲካ ነው ያልቻልናቸው እንጂ በክላሽማ ቢሆን እኮ ያለንን አሮጌ ክላሽ ጠራርገን የመጡትን እንጠራርጋቸዋለን ብሎ ስንት የፕሮሚስ ገብቶልን አስቀጥቅጦናል። ስለዚህ አይ ዶንት ትረስት ዜም ኤኒሞር። ምን እንዳገኘው ያውቃለሁ። እነሱን አምነን ምን እንደሆነ ስለምናቅ
I do not trust them anymore. Do you understand? ስለዚህ ይሄን አያውቅም ብለሽ ስትናገሪ እውነትም አለማወቅሽ ነው የሚያሳየው እና ገለልተኛ ነኝ በቃ እኔ ብቻ ጦርነት እንዳይመጣ ነው የምፈልገው ወደ ትግራይ ጦርነት እንዳይመጣ በዚህም በዛም ትንኮሳ በሁለቱም ሳይድ ነው እና ገለልተኛ መሆን አላዋቂነት አይደለም የኔ ቆንጆ ቴንክ ዩ ጋድ ብሌስ ቀጥል አዎ እኔም ከሊንዳ ጋር ተመሳሳይ ሐሳብ ስላለን የመጣሁት ፐርሰናል እንዳይመስል እኔ ኢየሱስ ይቅርና ብዙ ጊዜ መሐል ላይ ነን የሚሉ ሰዎች በጣም አይመቹኝም ምክንያቱም በጣም የቀለለ ነገር ነው ባይ ዘ ዌይ መሐል ላይ መሆን ለኔ ከባዱ ነገር መፍትሄ ይዞ መምጣቱ ነው አይ ቲንክ ጥሩ ነገር ብያስባለሁና ሌላው ደግሞ ሲወራ የነበረው ችግሩ ያለው በደብረጽዮንና በጌታቸው ተደርጎ የሚወሰደው ነገር በጣም ስህተት ነው ፖለቲካም አለማወቅ ይመስለኛል ግጥማው ያለው በጉባኤ ባደረገው ህወሓት ትክክለኛው ህወሓትና በጌታቸው ረዳ መሃል ነው እዚህ ላይ አስረግጠን መናገር መቻል አለብን ጌታቸው ራሱ እኮ እሰበሰባለሁ እገመገማለሁ ብሎ ራሱ የወሰነበትን ጉባኤ እኮ ነው አልሳተፍም ብሎ በኋላ ላይ እንደማያዋጣው ሲቀር የወጣው ማለት ነውና ይሄ ደብረጽዮን እናንተ እኔ በግለሰብ አላምንም በግለሰብ የሚያምን ሰው ካለ I don't care ግን እኔ ህወሓትን ነው ማምነው ህወሓት የወሰነችው ውሳኔ ደግሞ በደንብ እቀበላለሁ ሶ ግጥሚያውን እያየን እንሂድ ከዛም አልፎ ጌታቸው ከህዝብ ጋርም ነው የተጣላው ከህወሓት ጋር ብቻ አይደለም ወደ መሬቴ ወደ ንብረቴ ወደ ቤቴ መልሰኝ ያለውን የትግራይን ህዝብ ረግጦ የጌታቸውን አጀንዳ ነበር ሲያስፈጽም የነበረው በዚህ 2 ዓመት ውስጥ ስንት ጉድ ነው የታየው የጄኖሳይድ ቅሪቶችን ከማጥፋት ጀምሮ የአብይን አጀንዳ በጠቅላላ ነው ትግራይ ላይ ሲራገፍ የነበረው ትግራይ በጠቅላላ ባንዳዎች የሚከበሩባት አካላቸውን ያጡ ቲዲኤፎች የሚሸማቀቁባት እንድትሆን ያደረጉት እነዚህ ሰዎች ናቸው ሆነ ብለው የትግራይ ፖለቲካ ከትግራይ እንዳይወጣ አብይ ተዝናንቶ ተኩራርቶ እንዲኖር ነው ሲሰሩ የነበሩት በዚህ አጋጣሚ ትግራይን እንወዳለን ምንል ሰዎች ቲዲኤፎችን በጣም አድርገን ነው ማመስገን ያለብን ምክንያቱም በቃ አብይ አስቦት የነበረውን ፕላን በአንድ መግለጫ ነው ዶቅ አህመድ ያደረጉት ለምንድን ነው ማይገባን እና ይሄ ነገር እያየን ሌላ ጦርነት ይመጣል ምናም ፍራቻ አለ ሶሪ አንዴ ሚት አድርግልኝ ብራዘር ጦርነት ይመጣል ፍራቻ አለኝ የሚል ሰው መጀመሪያ እጁ መቀሰር ያለበት ባይዘው ይሄ ጠላትም ወዳጅም ነው እንዲያውቅ ፈልገው ከኢትዮጵያም ሳይድ ያለ ሰላም የሚያመጣው የፕሪቶሪያ ስምምነት ሲፈጸም ነው ለኢትዮጵያም ብቻ አይደለም ወይ ለትግራይም ብቻ አይደለም ለአፍሪካ ቀንድ ሰላም የምናስብ ሰዎች ካለን ሳይሸራረፍ ሁሉም ነገር እንዲፈጸም መቻል አለበት ካልሆነ ግን ሌላ ይሄ የሚባለው የፕሪቶሪያን ነገር ትተን አሰብ ምናምን የሚባለው ነገር ሌላ ሀገሪቷን ቀውስ ውስጥ የሚከት ነው አብይም ህልውናውን የማያውቅበት ደረጃ ላይ ነው የሚደርሰው እንደገና ከዚህ በኋላ ኮሜንት ላይ ያነበብኩ ነበር በጀቱንም መብራቱንም እናጠፋለን ምናምን የሚሉ ሰዎች ከስር እያየው ነበር ሪሊ የትግራይን ህዝብ አሁንም አናውቀውም ማለት ነው በዚህ ደረጃ በዚህ ነገር ውስጥ በግረዋለን ብሎ የሚያስብ ሰው ካለ የተሸወደ ነውና ሁላችንም ለሰላም እናስብ ከሆነ ፕሪቶሪያ ማሰብ አለብን ቴንክ ዩ ኤድመን ያ ቴንክ ዩ አይ ምልህ ምና ይሆናል ሰው ማስፈራሪያ አድርጎታል ኦኬ ሞክረው ስለዚህ ይሞክረው ብዙ አዳዲስ ነገር ነው ያለን እሺ ሃሉ መሰለኝ አናለ አይ ቲንክ ያለ አይመስለኝም እሱ ቀጥል ያ ማለት ገለልተኛ ነኝ መብታችሁ ነው ግን አሁን ላይ እየመጣ ያለው ነገር ምንድነው ከገለልተኝነትም እያለፈ ነው ቀጥታ ማለት እያየሰማቸው ነበር አንዳንዶች ማለት ትግራዋይ ናቸው ግን አብይ ነው ኢቭን ዲፌንድ ወደ ማድረግ እየሄዱ ያሉት ማለት እንዴት አይነት ነገር እንደሆነ አይገባኝም ራሱ ማለት አብይን ዲፌንድ ወደ ማድረግ ነው አሁን ኦኬ
የሁለቱ ግጭት ምንድን ነበረ? ብዙ ሰው እየተረዳው አይመስለኝም። ለውጡ የነበረው ካቢኔ ላይ ነው። ኢቭን ይፍረስ የኖርማል ጊዜያዊ አስተዳደሩ ይፍረስ ያለ የህወሓትም አካል የለም። ምንም ነገር ላይ ማንም ምንም ነገር ሊያመጣ አይችልም። እንደዚህ ብለዋል ብለው ማለት ነው። ጊዜያዊ ግን ምንድነው ይስተካከል፣ ኦሬዲ ይስተካከል ነው እየተባለ ያለው። ሀሉ ወደ አንተ እመጣለሁ አንድ ጊዜ። አንዴ መቀሌ ሰባ እንደርታ ያልከው ልጅ ጉጉዬ በአስወጥቶኝ ነው በሌላ የመጣሁት እና ለምን ቀየርክ ፕሮፋይልህን? ኧረ ፕሮፋይል አልተቀየረም፣ በሌላ አካውንት ነው የመጣሁት። ማንጉግ እኮ ለምን በሌላ አካውንት መጣ? አላስገባሉኝና ባይዘው ከይቅርታ ጋር ኤድመንድ ይሄ ልጅ ማንነቱ ከመቶ በላይ ነው ያለው። ከመቶ በላይ ነው ያለው። ትክክል ኤድሞንድ። አይ ኖ እኔ ኖ ቆይ አንዴ በደምብ ኖ ያውራ ሀሳብ ቆይ ኖ አስገቢው አንዴ አስገቢው ቆይ አንዴ አስገቢው ቆይ አይ ጥሩ ነው አንዴ ቆይ አንድ ጊዜ ቆይ አንዴ ለምን መሰላችሁ እና እጅ አውጣ አንድ ጊዜ ኦኬ አለክ እንደ ፋሚሊም አለው ታምቢም አለው ማነው ሊዳ አንዴ ቆይ ከኔ ጋር ዲል ያደርጋል አለክ ወን ይኹን አለሁ ብዙ እንትን ያለ ፕሮፋይል ነው ያለ አይደል? 3 አው 4 አለ። ኦኬ ችግር የለውም። የፈለከው ሰዓት እሰጥሃለሁ፣ የፈለከውን ሐሳብ ታወራለህ። ግን አሁን ብዙ ሰው ፕሮፋይል ስም እየቀያየረ ሲመጣ በጣም የሆነ ያው እንዳልከው አንድ ሰው ስሙን እየቀያየረ ከመጣ የሆነ የሚጫወተው ፖለቲካ አለ። ችግር የለብኝም ፖለቲካውን መጫወት ከፈለክ ኦኬ ቪዲዮ ትከፍታለህ፣ ሐሳብህን ሁላችንም እናዳምጣለን። የፈለከውን ተናገር። ቪዲዮውን ክፈት እናውራ። በትልቁ አደርጋለሁ። ዓለም እንዲያቀኝ አልፈልግም። ኤድመን በቃ ሐሳብ ነው አይደለም የሚያስፈልገው። ኖ ተደብቀህ ሐሳብ ነው አይደለም የሚያስፈልገው። ሐሳብ ነው አይደለም የሚያስፈልገው። ይሄ ፈትበል እኔን እያየኸኝ ነው አይደል? ስሜንም አስቀምጫለሁ አይደል? የምናገረው ንግግርን እኔ ምን አንድ በኦሮምኛ ነው። አሁን አባባሉ ረስቼዋለሁ። ሊንዳ ታግዘኛለች። መስፈንን ፈልገሽ የሰው አይንም ፈርተሽ አይሆንም ይላሉ ኦሮሞች በኦሮምኛ። መስፈን ትፈልጋለች። መስፈን የምትፈልገው ለህዝብ ነው፣ ግን የሰው አይን ደግሞ ትፈራለች። መድረክ ላይ መምጣት አይቻልም። ለዛ ነው የሚሉት መስፈንን ፈልገሽ የሰው አይንን ፈርተሽ። ማውራት ፈልገህ ግን ተደብቀህ አይቻልም። አሁን እነግርሃለሁ፣ የመጨረሻ እድል ሰጥሃለሁ። እኔም እሺ፣ ነገር ግን ቅድመ ሁኔታ አስቀምጣለሁ። ተገልጠ የፈለግከውን ሀሳብ ተናገር። እከፍታለሁ። ቅድመ ሁኔታ ግን እፈልጋለሁ። ሌሎችም ይከፍታሉ። እዚህ ያሉ በሙሉ ማለት ነው። እኛን የሚያቀል ሰው አለ፣ አንተን ግን አንድም ሰው አለ። ወደ እነሱ አስከፍት። አንተ አውራ ከፍተህ ሌሎቹም እየከፈቱ እንዲያወራ አደርጋለሁ። አሁን ለአንተ ይኸው በትልቁ አድርጌሃለሁ። ክፈት፣ አውራ። እኔ ከፍታለሁ፣ ሌሎችም ይከፍታሉ። ሁሉም አዎ ተስማማን እኮ ሁሉም ይክፈቱ። ኖ አልፈ አሁን ይኸውልህ የኔ ወንድም ሁሉም ከዚህ በኋላ ሲያወራ ደብረ ጽዮን አይደለሁም እኔ እንደዚህ የምታታለኝ ደብረ ጽዮን አይደለሁም። ሌሎችም ይክፈቱ። እኔ አልከፈትኩም። አንተ ምንም ችግር የለውም ከፍተሃል፣ እናውቃለን። ሌሎቹም ይክፈቱ። ሌሎቹም ልክ እንዳንተ መናገር ሲጀምሩ አስከፍታቸዋለሁ። አሁን አይደለም እነሱ ያውሩና እኔም እከፍታለሁ። ችግር የለውም። ሁለተኛ እኔ ሩም እዚህ ቤት እንዳትመጣ። ሁለተኛ እሺ በቃ እኔ ምክንያቱም ሐሳብ ያለ ደፋ ሐሳብ አይደለም ነገር የፈለክ ሁለተኛ እንዳትመጣ። በቃ ምክንያቱም ስምቀ የቀያየርክ ልትጫወት ነው እንደፈለከው። ሁለተኛ እንዳትመጣ። አለቀ። ተሰጥ እሺ አወራለሁ አለ። እሺ ጥሩ በትልቁ አድርገኝ አለ። በትልቁ አድርጌ አውራ አልኩት። ቪዲዮ ከፍታ አውራ። ምክንያቱም እንወቀው 160 አካውንት ይዘህ እየተደባበቅ ማነው ሁዝ ደስካይ። አሁን እኔ ቀደም ሲያገባ ማንጎገ ነው ማንጎግ ብሎ ገባ። ትንሽ ቆይቶ ሰባ እንደርታ ብሎ ገባ።
እኔ ችግር የለብኝም። 70 ሁን 80 እንደርታ ችግር የለብኝም። ምንም ሁን አውራ፣ ራስን እንወቅ። እኔ የለም ይሄን ነው የምጥለው፣ ይሄን ነው የምጥለው። ሁለተኛ እንዳይመጣ ከቻልሽ በብሎ ከባድ ነው እንደዚህ አይነት ሰው ጊዜ ማጥፋትም ተገቢ አይደለም። እሺ ለአንተ ካረኩኝ ለሌሎቹ ማረጋለሁ። እሺ ክፈት እለዋለሁ። በእኔ ሩም ገብቶ ሌላ ትእዛዝ ያዛል። ሀሳብ አይደል የምትሸጠው? ትከፍትና ሀሳብን ነው የምትሸጠው። በቃ አለቀ። መድረክ ላይ መስፈን ፈልጋለሁ፣ መደበቅ ፈልጋለሁ አይነት ነገር 10 ጊዜ እኔ ችግር የለብኝም። ለምን 1 ሰዓት አታውራ? ግን እንወቀ ኦኬ። ከዚህ በኋላ በሌላ አካውንት ቢሆን ነው ዜሮም ገብቶ ያወራ አለቀ። ሌላ ቦታ ሄዶ ያወራ። ምንኛ እንትን አባባለን ጋይስ ተው እንጂ ተው። ምንም ያስፈራ ነገር የለም። ምንም ያስፈራ ሽን ይወዳል ሰውዬው ልጅ ያገር ልጅ። እሺ ሀሉ ይቅርታ ቀጥል። ሀሳብን አውቄን ያስገባሁት ያ ገብቶኛል። እኔም ቅድም እሱን ነበር ፈልገው ስለ ቅድም የሆነ እያወራው የነበረ ነገር ነበርና በጣም አስገርሞኝ ነውና ማለት ኮምፕሊትሊ ዲፌንድ እያደረገ ያለው ብልጽግና ነው። አሉ ልጆች እንደዚህ የሆነ ሩም አልፎ እንደዚህ ሲገባ ማለት ኮምፕሊትሊ በቃ ማለት የሆነ እየተከፈለው ወይ የሆነ በቃ ማለት እንዴት ነው? እኔ በጣም ግራ ያጋባል አንዳንዱ የሚያቀርቡት ሀሳብ ራሱ ማለት ነውና አሁን ምንድነው ልክ የሆኑ አይነት እርምጃዎች ሲወሰዱ ኦልሞስት እያረጉ የነበረው ነገር እየቀረ መጣ ማለት በቃ መፈናፈኛ ማሳጣት ሲጀምር ላይክ ጸጥታ እርምጃ መወሰድ ሲጀምር ወደ ምን አመሩ ማለት በቃ ሀሳባቸው ሁሉ ግልጽ እየመጣ ለአብይ ኦሬዲ ጌታቸው ኦልሞስት 2 ዓመት እኔ ጌታቸው በጣም ነበር መጀመሪያ ላይ ተመቸኝ። ልክ የትግራይ በቃ እሱ ኦኬ ብዙ ነገሮችን ያስተካክላል ከምን አንፃር ያ ነገሮችን መረዳት ይችላል ቶሎ ህዋት ነው ሶ ከእንደገና በቃ ማለት ነገሮችን ያስገባውት አንድ ዶክተር ነኝ የሚል የተናገረውን ሰምታል። ጄኖሳይድ ተፈጸመ አለኝ ዩቲዩብ ላይ ለጥፌዋለሁ። ግባና ስማው እሱን ውይይት እንደተናገርኩት ልጁን ያኔ ሳናገረው የትግራይ ተወላጅ ነኝ አለኝ፣ ዶክተር ነኝ አለኝ። በኋላ የትግራይ ተወላጅ ነኝ ብሎ ስለ ባህር አስፈላጊነት ይተነትናል ማለት የትግራይ ተወላጅ ነው ወይ አልኩት። አዎ አለኝ። ለትግራይ አሁን የሚቀድመው ትግራይ ወደ የስርዓት ለውጥ ነው ያስፈልገው ወይንስ ባህር አልኩት። ባህር አለኝ። የትግራይ ተወላጅ ነው አልኩት። አዎ አሁንም አለኝ። ትግራይ ውስጥ ጄኖሳይድ ተፈጽሟል ያልኩት። አዎ አለኝ። ማን የፈጸመው ስለው ህወሓት አለኝ። ያው እዚህ ያሉት ያዳምጣል። ከዛ በኋላ የሄደበት ርቀት ስርዓቱን ለመከላከል ብልጽግናን ማለት ነው። እንዴት እንዳዘንኩ እኔ ማን ነው ዶክተሬት የሰጠው እኔ አላውቅም። የትኛው ዩኒቨርሲቲ ትምህርት ቤቱን ባውቀው ለመክሰስም ለማውራት የሚመቸኝ ነበር። ትምህርት ቤቱ ጋር እንደዚህ ናቸው። ዳይቨርት ነው የሚያደርጉት። ኤቭሪ ሩም ግባና የሆኑ ልጆች አሉ ማለት በትክክል በቃ ላይክ የሆነ ሀሳብን ነው ኤቭሪ ሩም ማለት ብዙ ሩም ግባና ታውቃቸዋለህ፣ መለየት ትችላለህ ኮምፕሊትሊ ማለት ነው። እና ምንድነው ኢቭን የጸቡ መንስኤ እንኳን እንትን ማድረግ አይፈልጉም። ምንድነው ካቢኒ ብቻ ነው መስተካከል ያለበት የተባለው። ሶ ምንድነው ጌቾ ምን ያደርጋል? አንዳንድ ቦታ ላይ ተቀባይነት ያለበት ቦታ ላይ ህዝቡን እንትን ይላል። ልክ ተቀባይነት የሌለበት ቦታ ላይ ደግሞ ምን ያደርጋል? ላይክ የሆነ ደብዳቤ ጽፍና የሆነ ሰው ይሹማል። ከዛ ጸቡን ያስነሳል። ከዛ ይሄኛው ደግሞ ይቀበለዋል ማለት ላይክ ሜስ ነው የፈጠረው። አሁን ላይ በቃ የሆነ አይነት ሜስ ነው እየፈጠረ የነበረው። ሶ ያ ነገር እንደሚቆም ሲያውቁ አሁን በሌላ ይሹ መጡ። የሰውን ኤግዛክት ጥያቄ አለ። በቃ የተፈቀዱት ይመለሱ። ሌላ ምንም ጥያቄ የለም። እሺ የማስገባችሁ ሰዎች መኖራችሁን ለማወቅ አንዳንድ ጻፉ፣ ኮፒ ሊንክ አርጉ፣ ስማችሁንም ላይ ሌሎቻችሁም ኮፒ ሊንክ ታብ አርጉ። እጅ ያወጣችሁ ግን እንዳላችሁ ካወቅኩ አስገባችኋለሁ። ጨርስ ሐሳብ። ሌላ ምንም የተለየ ኢሹ የለም። በቃ የተፈናቀሉት ይመለሱ። አግሪመንት ይተግበር። በቃ አለቀ እኮ። ከዚህ ውጪ እኮ ሌላ ማንም የጠየቀ የለም። ህዋትም ሌላ የተለየ ነገር አልጠየቀም። ሌላ ኢሹ አታርጉት። ደግሞ ትክክል ነው። በቃ መስማማት አለባቸው። ልክ ጊዜያዊ መንግስቱ ላይ የተቀመጠው ፕሬዝዳንት የሚሆነው ሁለቱ አካላት መስማማታ ሶ ይሄኛው አልተስማማውም ማለት
ይቀየራል ማለት ነው። ሌላ የተስማሙበት ይሆናል እንደማለት ነው። እኔ ሌላ ምን አይነት ማለት ሌላ ነገር አታስመስሉት ማለት አታያይዙት ከሌላ ነገር ጋር ለማለት ነው። ቴንክ ዩ በቃ ሄድሞ ዋል ጥሩ ኦኬ። የተለየ ሀሳብ አለኝ የሚል ታች ካለ አንዳንድ ቁጥር ይጻፍልኝ። እጅ ካወጣችሁት በጣም ብዙ ሰው ነው ያወጣው፣ አላቃቸውም ሁሉንም። አንዳንዱ ግን እጅ አውጥቶ ደግሞ ገብተን አውራ ስንለው የለም። እታች እጅ ካወጣችሁት የተለየ ሀሳብ አለኝ የሚለኝ አንዳንድ ቁጥር ይጻፍልኝ። ጆሴፍ አብርሃምማ እድል ሰጠን። ስንቴ እንስጥክ? ማን ነው 22 ቁጥር የሚል 22 ቁጥር የሚል የለም ጭራሽ አለ እዚህ። እሺ አገኘው። እሺ ጥሩ 22 የሚል አገኘው። የተለየ ሀሳብ አለኝ ስላልክ ሌላም የተለየ ሀሳብ አለኝ የሚል ሰው ካለ ቁጥር ያሳየኝ። እንስማ እስቲ የተለየ ሀሳብ ያለው። እኛ ችግር የለብንም። እሺ 22 ቁጥር። እሺ ቀጥል። እሺ ሰላም 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 አለን። አሁን እኔ የምለው ምንድነው አሁን ባለው ሁኔታ ማለት ነው መጀመሪያ ፎከስ መደረግ ያለበት የተፈናቀሉት ሰዎች መመለስ ነው። ማንም ከስልጣን መውረድ የማንም አይደለም። ባይ ኤኒ ሚንስ በማንኛውም መልኩ በሚደረግ ድርድር ነገሩ ሳይዘገይ ይሄ ነገር ተረሳስቶ ሳይቀር መሬቱ ተመለሰም አልተመለሰም የማስመለስ አቅም ያላቸውም አይመስለኝም። ከዚህ በኋላ ሰዎቹ መመለስ አለባቸው ወደ ቦታቸው ሴኪዩር ተደርጎ የሚኖርበት ሁኔታ ተመቻችቶ ሰዎቹ መመለስ አለባቸው። ይሄ ነገር እያደረ በሚሄድበት ጊዜ ምን እንደሚፈጠር አይታወቅም። ነገሮቹን ሁሉ አስቀይረዋቸው እርስ በርስ መባላት ጀምረዋል አሁን ማለት ነው። ከላይ ያለው ላይ የተቀመጠው ያፈናቀለውም የገደለውም ላይ ቁጭ ብሎ እንደ አሻንጉሊት እየተጫወተ ነው። እኔ የሁለቱም የማንም ደጋፊ አይደለሁም፣ የህዝቤ ደጋፊ ነኝ። የህዝቤ ደጋፊም ስል በንጹህ መልኩ ማለት ነው። የተፈናቀሉት ሰዎች ከመጡበት አካባቢ እንደተወለደ ከዛ አካባቢ እንደሆነ ሰው ማለት ነው። ከዛ ያን ከመሰለ ኑሯቸው ላይ ተነስተው የሚራቡበት ምክንያት ከዛ ኑሯቸው ላይ ተፈናቅለው ምግብ የሚለምኑበት ምንም ምክንያት የለም። ስለዚህ አሁን የመጀመሪያው ዋናው ነገር የሚሆነው ሰዎቹ ወደ መጡበት ይመለሱ። እንዴት ነው የሚመለሱት? እሱ ላይ ይሰራል። ጊዜው እየተራዘመ በሄደ ቁጥር ይሄ መሬት ተነስቶ ኢቨን አሁን ያለው ችግር ቀይ ባህር እንትን ምናምን የሚለውን ተውና ማለት ነው ይሄ መሬት ራሱ ወደ ኤርትራ ላለመሄዱ ምንም ዋስትና የለም። ማንም ጠባቂ የለውም በዚህ ሰዓት ማለት ነው። ማንም ጠባቂ የለውም፣ ባዶ ሆኗል። በሱዳንም በኩል በዛኛውም ክልል ባለው በኩልም ባዶ ሆኗል። ስለዚህ ኔክስት የሚፈጠረው ነገር አይታወቅም። ስለዚህ እንዴት ነው እነዚህ ሰዎች የሚመለሱት የሚለውን እስኪ ሄድበን። እሺ ቴንክ ዩ። ብዙ የተነጋገርኩበት ሀሳብ ስለሆነ ብዬ ነው። ወንድማችን ብዙ አላወራበትም። 2 ዓመት በላይ አውርቼበታለሁ። በዚህ ዙሪያ መልእክቴን ማዳመጥ ከፈለጋችሁ ዩቲዩብ አካውንቴ ላይ ሄዱና አዳምጡት በሰፊው። ብዙ ነገር የሰራንበት እዛ ላይ ነው ስለተፈናቀል። ለዛ ነው ጌታቸውን እንትን ያልነው። በዚህ አጋጣሚ የትግራይ ፖለቲካ ለውጥ ብልጽግና እንድትደግፉ ያደረጋችሁ የትግራይ ልጆች ካላችሁ የትግራይ ልጆች ደም በማህበረ ዴጎ፣ በአክሱም፣ ባድዋ፣ በተለያየ በቆቦ ወጣቶች፣ ህፃናቶች ሲገደሉ፣ ሲጨፈጨፉ፣ ሲታረዱ፣ በአብይ ወታደሮች የተለያየ ግፍ ሲደርስባቸው ያያችሁ ይመስለኛል። ከፖለቲካ ልውጡና ቆም ብላችሁ አስቡ። የንጹሐን አጥንት ደማቸው እንዳይፈረዳቸው። የእናንተ ቡቱቱን ፖለቲካ ተውትና ከዛ ወጣችሁ ስለ ህዝብ ማሰብ ጀምሩ። ምክሬ እሱ ነው። ተረፈ እዚህም እዛም ስትል ከሰከሱ ጊዜም ከምታጠፉ ትስቁም ነገር ስሩ። እሺ ማን ነው ጉግል ያልከው? ቴንኪው ኤድሜን። እኔ ጉግል ያው ታውቀኛለህ፣ ከፈለግም ቪዲዮም ልከፍት እችላለሁ። ቴንኪው። እኔ አንድ ነገር ለመናገር ነው የመጣሁት። አንድ ሰው ከብልጽግናም ከሻዕቢያም ባይዘወይ
የህወሓት ከሻዕቢያ እየሰራ ነው የሚለው ወሬ ምንም ብዙ ጊዜ ተነግረዋል። ይሄ ነገር እነ መንጆሪኖ ከማራማራዊት የተናገረችው ራሱ ደብረጽዮን ወጥቶ የተናገረው አለ። ሆኖም ግን ልክ ሊንዳ እንዳለችው ለምሳሌ የሆነ ጦርነት ቢመጣ ከማን መስራት እንዳለባቸው ራሳቸው ይወስናሉ። ራሳቸው ደግሞ ከህዝባቸው ብልጽግና ከሻዕቢያ ሰርቶ አይደለም ህዝብ የጨፈጨፈ ከቻይናም ሰርቶ ህዝባቸው የሚያድኑለት ነገር ካለ ይሰራሉ። ይሄ ፖለቲካ እኮ ነው። ይሄ እኮ ህዝብ ለምታድንበት ነው። እኔ ሻዕቢያ ደጋፊ አይደለሁም፣ ብልጽግናም ደጋፊ አይደለሁም። ሁለቱ ሰይጣኖች መሆነው ያውቃለሁ። ግን የሆነ ነገር አደጋ ሲመጣብህ ግን መርጠህ የምትሰራበት ነገር አለ። ከቻይናም ስራ ከየትም ሰርተህ ህዝብን ታድናለህ። ለእነሱ መች ግን እስካሁን የሌለ በወሬ በሚሉበት ከሻዕቢያ እየሰሩ ነው፣ ከሻዕቢያ ሆኖ እንትን ሊያደርጉ ነው፣ አናደርገውም ብሎ ብዙ ጊዜ ተናግረዋል። ይሄ እንዴት ነው እንደ እንትን ሐሳብ ቀርቦ እዚህ ብዙ ጊዜ እንትን የሚሉት አሁን ኦልሬዲ የጌታቸው እንትን ሆነዋል። በቃል አሁን ሳይደፈር ሳይጠራም የሚባል ነገር አለ። ኦልሬዲ የትግራይ ነገር ይጸዳል። በቃል ጸድቶ ፒስ የሆነ ትግራይ ፖለቲካዋ ትሰራለች። ካሁን በኋላ መጫወቻ አይሆንም ህዝቡ ለረጅም ጊዜ ብዬ ነው የሚያስበው። ቴንኪው። እሺ ቴንኪው ጉግል ቴንኪው። ተከስታለህ አለው ኤድሞንዬ፣ አስቀድሜ አንድ ነገር ልበል ፈቃድ ከሆነ ትግራይ በጨለመባት ሰዓት በሐዘን ሐዘን ላይ በነበርንበት ሰዓት ተስፋ በቆረጥንበት ሰዓት ተስፋ ሆነ። አንድ በጣም ፌመስ የሆነች ሴት ነች። አንድ ቪዲዮ ላከችልኝ፣ አንተን ቪዲዮ ማለት ነው። ለሃይማኖት አባቶች የላከውን ቪዲዮ፣ ያ ታሪካዊ ቪዲዮ ነው። በጣም በዛን ሰዓት ድምፅ መሆን በማይቻልበት ሰዓት ላውድ ድምፅ ሆነ። ለህዝባችን ስለቆምክ በጣም ነው የማመሰግን። እግዚአብሔር አምላክ ያው ለሰራው ጥሩ ስራ እግዚአብሔር አምላክ ይክፈል። I don't think anybody's gonna pay you. That's all I can say. አንድ በጣም የሚያሳዝን ነገር አለ። እዚህ ጋር ሰዎች መጥተው ጌቾ ተፎግሯል፣ የመጨረሻ ነው በቃ አይደለ? የመጨረሻው ካርታቸው እሱ ነበር። አውጥተው አደባባይ ላይ እንደ ጌሾ ወይም እንደ ብቅል አስጥተውታል። ማን ነው ይህንን ያደረገው? የህዝብ ልጅ የሆነው እድሜውን ላይ የፈጀው በጣም ነው የሚያሳዝነኝ። በአሁኑ ሰዓት በጣም እስካሁን ድረስ ስንቱን ነገር ችሎ ፌስ ያደረገው ክቡር ደብረጽዮን ልበለው፣ ደብረጽዮን አልተላቀቀም እስከ መጨረሻው ሰዓት ድረስ። አሁን እዚህ ላይ ቆመን ልናመሰግነው ይገባናል። ደብረጽዮንም እነ ሞንጆሪኖ በአጠቃላይ ነው የምልህ፣ እነሱ ባይኖሩ ይሄ ነገር ከእጃችን ሊወጣ ይችል ነበር። እነ ጌቾ አሳልፈው ለጠላት ወይም ለአውሬ ይሰጡን ነበር። ያ እንዳይሆን ያደረጉት እና ጌቾን ከደብረጽዮን ጋር የማወዳደሩ ጉዳይ ተንኮላለ። ዚያር አፕ ቱ ሳምቲንግ። ጌቾን በጣም ያው ህዝብ እንደተፎገረ የታወቀ ነገር ስለሆነ ህዝቡ ስላወቀው ጌቾን ወንጀለኛ አድርገው በትክክል እሱን ወንጅለው ነው ከዛ በኋላ ወደ ደብረጽዮን የሚመጡት ያለው which is wrong። የጌቾ እንደ ጌቾ ይሰጠው፣ ለደብረጽዮንም እንደ ደብረጽዮን እንደራሱ ይሰጠው። ደብረጽዮን አይዋሽም። በባንዳነት ማንም የሚያስበው አይደለም። እሙን ነው እሙን ከመጀመሪያም እስካሁን ድረስ ቴንኪው። ዋሽቶ ማቅ የሚናገረውላ ትክክለኛ የሆነ ሰው ቢኖር ደብረጽዮን ነው። እና እባክህን አንዳንዴ ደብረጽዮን መጥተው እዚህ ሲሆነጅሉ ብዙ አትስማቸው። በጣም ነው የማመሰግንህ። ከዚህ በላይ ብዙ ማለት አልችልም። አይ ታንክ ዩ ቬሪ ማች። እግዚአብሔር አምላክ ይባርክህ። እሺ ቴንክ ዩ። አይ እንትን ነው አብይ አህመድ ኢህአዴግ ላይ ተጫውቶባቸዋል አይደል? ኢህአዴግ ነኝ ብሎ ገባና አፈረስኩት አለ። ከዛ ብልጽግና አለ አይደል? አምነውት ነበር ስልጣን የሰጡት፣ ግን ካደ፣ አፈረሰ ብልጽግና። ጌታቸውንም አምነው ነበር፣ ደብረጽዮን አምኖት ነበር ስልጣን የሰጠው። ታይቷል እኮ በቃ ከዚህ ወዲያ በሌጋሊ ስልጣን ላስረክብህ ብሎት ነው ያስረክብ።
እሱ ግን ሌላ ጨዋታ ተጫወተ። ልክ እንደ አብይ ክዶ ወጥቶ ቆሻሾች ናቸው ፖለቲካ ላይ ያሉ ሰዎች እንዴት እንደሚያናድዱ እና ቆሻሾች። ፌስ አደራረጉ ግን በጣም ነው የሚገርምህ። በቃ ፊት ለፊት ነው የተጋፈጠው። እሱም ለስልጣን ነው የቆመው እስኪባል ድረስ ከጌቾ ጋር አንድ ላይ ቆሞ በአንድ ላይ ሲወነጀል ፌስ ያላረገው ነገር የለም። አፈር ለብሶ ድንጋይ ተንተርሶ መሬት ላይ ተቀብሮ ለህዝቡ እድሜውን የፈጀ አዛውንት ነው ደብረጽዮን ማለት። ታይም ቱ ሪስፔክት የመከበሪያው ጊዜ ነው በአሁኑ ሰዓት። በጣም እናመሰግናለን። ኢትስ ጉድ ቱ ሃቭ ዩ ኤኒዌይ ቴንክ ዩ። ሄርሜላ እንዴት ነሽ? ሰላም ኤድሞን፣ እንዴት ዋልክ? አለን አለን። አመሰግናለሁ። እንትን ኤድሞን እዚህ ቤት ምን መሰለህ? ትግራይ ነሽ? አይ እዚህ ነው ያለሁት፣ ተመልሻለሁ። ግን ፋሚሊ ያገራት ስላለ ዶሮ ፋሚሊ እዛ ስላለ ሙሉ እንትን ነው አለኝ። ሰላም ነው፣ አሁን ሁሉም ሰላም ነው፣ ምንም ነገር የለም። ወይ ሰላም ነው በጣም ህዝቡ እንደውም በጣም ደስ ይላል ያለው ድጋፍ። አሁን እኛ ጋር ሰላም ነው፣ እንደሚወራው አይደለም፣ ውሸት ነው ሁሉም ነገር። ምን መሰለህ ኤድሞን፣ አሁን እዚህ ጋር እያየው ነበረና ከስር ይሳደቡና ልክ አንተ ጋር ሲመጡ ሁለት መልክ የሚሰሩ ሰዎች አሉ። እዚህ ከስር ቁጭ ብዬ ስለማያቸው ማለት ነው። እሱ አያውቃችሁም፣ እኛ ግን እናውቃቸዋለን። በነገራችን ላይ ገብታችሁ ማይሆን ነገር አታድርጉ። ከስር ይሳደቡና ልክ አሁን ወጥቶ 22 ቅድም ጉክ ሲናገር እያየሁት ነበር። ከስር የሚጽፈውን ልክ ገባና የተፈናቀሉት እንዲመለሱ እንፈልጋለን። ምን እየጻፍክ ነበር? አሁን ከስር ቁጭ ብለህ ሌሎችም አላችሁ እያየዋችሁ ያላችሁት እረፉ እሺ፣ እናውቃችኋለን። ይሄ እንትን መልካችሁን ቀይራችሁን ለመምጣት አትሞክሩ፣ እንታወቃለን። እና በጣም ገርሞኝ ነው እንደውም እሱ እያለ እንድታስገባኝ ነበር የፈለግኩት። የምጽፈውን ነገር አይቶ መሰለኝ ሩጦ ወረደ። እሱ ሲሳደብ ነበር ጉግ ሲናገር እናንተ አላችሁ እያየሁ ቁጭ ብለን እያየ ነው ነበርና እየተሳደበ እዚህ ወጥቶ አሁን አንተ ጋር መጥቶ የትግራይ ህዝብ እንዲመለስ እንፈልጋለን፣ አላማችን የተፈናቀሉት እንዲመለሱ ነው። ከቨር አታርጉ፣ ችግር የለም። በማንነታችሁ ነውና እኔ እና አንዳንዶቹ እንደዛ ነው የሚያደርጉት። እረፍ ስለምናውቃችሁ ቃላ በምትባላል አሁን ከስር ትናንትና ስትሳደብ የነበርክ አሁን ደግሞ ስለ ጌታችሁ መተምት የሚቀይር ነገር አይኖርም። እናውቃችኋለን። ከቨር ቀይራችሁ ማንነታችሁን ቀይራችሁ አትምጡ። እኛ እኮ የሚልመጥመጥ ሰው እኮ ነው የቸገረን። አሁን የቀድሙም ልጅ ማንጉ ጋር እናንተ ቀይሮ ሰማንደርታ አለ ትንሽ አሁን 60 እንደርታ 40 እንደርታ እያለ ሊመጣ ነው። ችግር የለም። እኔ ግን እሱ አካውንቱን ቀይሮ ነው አሁን እሱ አካውንቱን ቀይሮ እዚህ ጋር መግባት ሲያቅተው ነው። እሱ እኮ 22 አሁን ከስር ሲሳደብ ቆየና አንተ ጋር ሲመጣ ሊሳደብ ነበር ይመስለኝ። የትግራይ ህዝብ እንዲመለስ እንፈልጋለን ይላል ቁጭ ብሎ። ከስር እኮ ሲሳደብ ነበር። አንተ ማንጉ ግን ስታስወጣው። እረፉ፣ እናውቃችኋለን። እረፉ፣ በጣም ነው የምናውቃችሁ። እያየናችሁ ስለሆነ እረፉ። ወጣህ ደግነቱ 22 ተብዬውና ቀላብም አለ። አንቺም ስናይፐር መሳሪያ አለሽ? አመሰግናለሁ ይሩን። እሱን እንትን ለማለት ነው የገባሁትና እናውቃችኋለን። እረፉ። እሺ አይደለም፣ አመሰግናለሁ። መልካም ቀን። እሺ ቴንክ ዩ። ማን ነው አንሳ ነው አናሳ ምናምን የሚል አንና ኤበኤ ያረከው ምንድን ነው? እንዴት ነው ፕሮናውንስ የምታደርገው እንዴ? ደግሞ እዚህ መብት አይደለም። እኔ እንደዚህ አይነት ስም አይቼ አላውቅም። ኤኤ ከእንደገና ኤን ኤኤ ከእንደገና እሱ የስም ጉዳይ መብቴ ነው። ላቲንም ነው ላቲን ነው አይደል? ላቲንም ሆነ ፈረንሰኛ ችግር የለም። ምን ለማለት ፈልገህ ነው? በስም በቃ በጣም ሰው ትፈትሻለህ ማለት ነው። በቃ ዲሞክራሲ ነው። የመሰለን እናውራና ለህዝብ የሚበጅ ደግሞ ካልጣመህ ደግሞ የምትንቀሳቀስበት ማይክ እንትን አይደለም፣ ስቴብል አይደለም። እሺ አይሰማም። ቆመህ ወይ ቁጭ ብለህ በስነስርዓት አውራ፣ እንቅስቃሴ ስላለው። እሺ አሁን ይሰማል ይመስለኛል።
እሺ ቀጥል። አለመስማቱ እኮ አይደለም እየተነቃነክ የምታወራ ነው ይመስል እኔ ጆሮ ላይ ስለወተፍኩት ይሰማል ምን ይመስላል። እሺ ቀጥል እስቲ ወንድማችን። እኔ እየሰማችሁ ነበረ ስለ ጌታቸውና ስለ ደብረጽዮን አልናገርም፣ ምክንያቱም ሁለቱም የትግራይ ሰዎች ናቸው። እዛ ውስጥ አልገባም። እንደ ኢትዮጵያ ነው የማወራው እኔ እንደ ኢትዮጵያዊ ማለት ነው፣ የምበጀውን ማለት ነው። የሆነ ዶክተርም ስናገር ያው ያዳመጥኳቸው ነበረ በጣም ስለምከታተለ ማለት ነው። ሀሳብህ ቆንጆ ነው። ቅድሚያ የሚሉ አሉ ደግሞ ቅድሚያ አሰብ ቅድሚያ ለኢትዮጵያ የሚሉ አሉ። እናንተ የትግራይ ልጆች ደግሞ ሀሳባችሁ የሚቀድመው የትግራይ ህዝብ የተሰደደው የትግራይ ህዝብ ይመለስ ነው። እሱ ጥሩ ነው። ሁላችንም የምንለው የተሰደደ ሰው በቤቱ ይመለስ ነው። ነገር ግን የኢትዮጵያን ጥቅምና የህዝብ የተፈናቀለ ህዝብ አንድ ላይ የምሰራ ነገር ይመስለኛል። ከኋላና ከፊት የሚቀደመው ነገር የለም። ደግሞ ይሄን ስትሉ እናንተ ለኛ ለትግራይ ህዝብ ትግራይን ስደተኛ ላላከበረች ኢትዮጵያ ምናችንም አይደለችም የሚል እንድምታ ነው ከእናንተ የምንሰማው ማለት ነው። ተከፍታችኋል ማለት ነው። የሻዕቢያ ይሄን ያህል ከተከፋችሁ የኢትዮጵያ ህዝብ ከእናንተ ጋር ቆሞ ሰላማዊ ሰልፍ ውጭ ያለነው ሰላማዊ ሰልፍ ወጥተናል። የትግራይ ህዝብ ሰብአዊ መብት እየተረገጠ ነው እየተረሸኑ ነው ብለን ሁላችንም ሰላማዊ ሰልፍ ወጥተናል። በተለይ ኦሮሞቹ እስከ መጨረሻ ድረስ ሄዶ ለትግራይ ህዝብ ድምፅ ሆነዋል ማለት ነው። እኛ ኦሮሞቹ ሲገደሉ እናንተ ሰላማዊ ሰልፍ ወጥታችሁ አታውቅም ከኦሮሞቹ ጋር በህወሓት ጊዜ ማለት ነው። አሁን ግን ኦሮሞቹ እናንተ አብይ አህመድ ኦሮሞ ነው ስለምትሉት ኦሮሞ እየገዛ የኦሮሞ ህዝብ ለትግራይ ህዝብ ድምፅ ሆኗል ማለት ነው ብዬ አምናለሁ። እነ እስቄል ታስታውሳለህ፣ አሜሪካ ውስጥ በጣም በቃ የኦሮሞ ህዝብ የትግራይን ህዝብን ይወደዋል ማለት ነው። እንዳለ ኢትዮጵያ ህዝብ ይወዳል ብዬ አምናለሁ። 27 ዓመት ቀጥቅጣችሁ እንደገዛችሁ ቅም አልያዘም የኢትዮጵያ ህዝብ። እናንተ ግን በአንድ ዓመት የማይወስድ ውጊያ ውስጥ ተዋግታችሁ ነው፣ እንደ ወንድ ተዋግታችሁ ነው ያለቃችሁ። መሸነፍ ማሸነፍ ያለ ነው። ስለዚህ ቅም ለምን ያዛችሁ? በጣም ቅም ስለያዛችሁ ነው። በጣም ስለሚከታተል ለምን ቅም ያዛችሁ ማለት ፈልጌ ነው። ይሄን ያህል ምንድን ነው? የእርስ በርስ ውጊያ ነው። 17 ዓመትም ተዋግታችሁ ደርግን አሸንፋችሁ ገብታችሁ 27 ዓመት ገዝታችሁ ያ ሁላ ተደርጓል። ለምሳሌ ኦሮሞን ህዝብን ከመጠን በላይ ነው ጨቆናችሁ። የሌለ ብሔረሰብ እናንተ ውስጥ አሁን ብዙ ብሔረሰብ አለ ትግራይ ውስጥ ሮብ፣ ኩናማ ብዙ አለ። ለነዛ ክልል ወይ ዞን አልሰጣችሁም። ለኦሮሞ ህዝብ ደግሞ አወዳይ፣ ጅማን፣ ጅጅጋ ለራሷን ከጎዴ ስባችሁ ሰጣችሁት። በጣም የኦሮሞ ህዝብን በጣም ከመጠን በላይ ጨቁናችሁ ያንን ላትተን ለምን ትግራይ ህዝብ አማራ ክልል ላይ ይዘጋበታል ተብሎ እነ እስቄል እነ ማነው ስሙ እነ ጆሃርም ጭምር ለምን መንገድ ይዘጋል ተብሎ ብዙ ተከራክረዋል። አሁን አብይ አህመድ ጋር ተጣላችሁ። አብይ አህመድ ማለት የመለስ ልጅ ነው። ይሄን እንትተን መጀመሪያ ቅድሚያ ኢትዮጵያ አትቀድምም ወይ ነው። መጀመሪያ ኢትዮጵያ አትቀድምም ለትግራይ ህዝብ? ይሄ ነው ጥያቄ። እሺ ሊንዳ ትመልስልሃለች። ሊንዳ ቀጥል። ስላስገባኸኝ ቦታ ስለምሰጠኝ አመሰግናለሁ። ቤቱ ባይመጥነኝም ያው የፖለቲካ አቅም የደካማ ነው ሁሌ እንደምለው። አሁን ግን እሱን ጥያቄ እንድትመልሽን ያስገባው ማይ ግድነስ አለ ፈረንጆች እያልን ነው መቼስ አበሻ የምንኖረው። ባይዘው ሮቢ ይመስለኛል ይሄ ልጅ እና ድምፁ የሆነ ዳይናሚክ ቮይስ ነው ያለው እና ሮቢ የሚባል ልጅ አለ የብልጽግና ቀንደኛ ደጋፊ። እሱ አይደለም የእሱን መስሎኝ ነው። እሱ አይደለም። ያ ኦኬ። አይ ታውቃለህ እንዳንተ አይደለሁም። እኔ ራያ ልጅ ነኝ። እኔ ትውልድ ራያ ነው። ይሄ ሌላ ነው። ለማንኛውም ጠይቋል። አሁን ሮቢ ምናምን አይደለሁም።
በቃ ሮሚ አይደለም መልሽለት ድምፅ ስለመሰለብኝ ነው። እኔ የሚገርመኝ ምን ይላሉ መሰለህ የትግራይ ህዝብ ባለ ውለታ የማይረሳ ህዝብ ነው፣ ኢንክሉዲንግ ሚ ማለት ነው። እኔ መርፌ የሰጠኝን ሰው በሱፍ ጠቅልዬ ቁምሳጥን ውስጥ ማስቀምጥ ሰው ነኝ፣ አንቅም። እና የትግራይ ህዝብ ውለታ እንደማይረሳ በደንብ አድርገው ያውቃሉና አንድ የሚሏት ነገር አለ። የኦሮሞ ህዝብ ሲሞት የትግራይ ህዝብ ሰላማዊ ሰልፍ አልወጣም፣ እኛ ግን ወጥተናል ነው። በ27 ዓመት ኦሮሚያ ክልል ውስጥ ወይ ሱዳንን ወይ ኤርትራን ወይ የቻይናን የሩሲያን የቱርክን የአረቢ መሬትን የኢራቅን ድሮን አምጥቶ የኦሮሚያን ክልል ወይንም የኦሮሚያን ህዝብ ከ250 ሺህ ሴት በላይ አስደፍሮ በ5 አገር ድሮን አስደብድቦ የውጭ ወራሪን አምጥቶ ያስደበደበህን የኦሮሚያን ክልል አንድ አምጣልኝና ያኔ ኢኳል እናደርጋለን፣ ባላንስ እንሰራለን ማለት ነው። እኔ ድፍረታችሁ ከሞት አይተናነስም። እናንተ ሰዎች በፖለቲካ ትሞታለህ፣ ዛሬም እየሞትክ ነው። በኢሃዲግ ጊዜ ህወሓት የበላይ ነው ብለክ ያልከው ትግሬ ያልከው ወያኔ ነው አጀስቴ ወጋድ እንደሚቶርባ ያልከው በወያኔ ጊዜ ያልሞትከውን በወያኔ ጊዜ ኦሮሞ ወጥቶ ያለመነውን እኔ ኦሮሞ ሲለምን አላውቅም። እውነት ለመናገር እድገቴ እዛ ነው፣ እርጥብ ህዝብ ነው ብዬ ነው የማስበው። እኔ ግን የኦሮሞ አባት መኪና አንኳክተው ኢምበሌ ጅራ ቤሌ ብሎ ሲለምን ያየሁት አንተ የምትደግፈው አብይ አህመድ የኦሮሞ መንግስት ነኝ ብሎ የኦሮሞን ህዝብ የማይወክል መንግስት ብልጽግና የሚባል የኦሮሞ ብልጽግና ቤተ መንግስት ከገባ በኋላ ነው። ትግሬ የበላይ ነው ብሎ ሲበድልክ በፖለቲካ እንግዲህ ጆሮ ማመር ተናግሯል። በ27 ዓመት ያልታሰረ ኦሮሞ በአሁኑ ስርዓት ታስሯል ብሏል። በኢህአዴግ ጊዜ እኮ የጀዋር መሐመድ እናት ኢትዮጵያ ውስጥ ትኖር ነበር። የታማኝ በየነ እናት ኢትዮጵያ ትኖር ነበር። ህወሓት በላይ በነበረ ጊዜ ዛሬ የጃልማሮ እናትና አባት የት ነው ያሉት ነው የሚለው ጥያቄው። ስትናገሩ የምንመልስላችሁ ሰዎች ስላለን ካልኩሌት አድርጋችሁ ግቡ። ሰላማዊ ሰልፍ የወጣኸው ኦሮሞ ሂውማኒትነት ያውቃል፣ ሰፉ ስለሚያውቅ ወጣ። የወጣኸው ግን አይደለም በአፍሪካ በዓለም ደረጃ ያልተሰራ ወንጀል ከናዚ የበለጠ። ናዚ በእስራኤሎች ቆዳቸውን ገፎ ነው ሳሙና የሰራበት። አንተ ግን መድኃኒት ከልክለህ ምግብ ከልክለህ መንገድ ዘግተህ በደርግ ጊዜ እኮ ታሪክ ስንሰማ ጦርነት ሲካሄድ ምግብ ምናምን ሲገባ ሁለቱም ኃይሎች ጦርነት ያቆሙ ነበር አሉ። ለሰላማዊ ለሲቪሊያን ምግብ እንዲገባ ደርግም ያቆም ነበር። ኤድመን ያግዘኛል ከተሳሳትኩ፣ ያው ሲወራ ነው እንጂ አልነበርኩም። በዛኛው በኩል በወያኔ በኩል ያቆሙ ነበር። ለሲቪሊያን ምግብ ከገባ በኋላ ጦርነት ይገጥሙ ነበር ነው የሚባለው። የዛሬ ግን እኔ ዓለማትን ዞር ያለው ብሏል አንድ የውጭ የዲፕሎማቲ እርዳታ የሚሰጥ ዓለምን ዞር ያለው በዚህ በስራዬ ጉዳይ። እንደ ትግራይ ህዝብ ግን በህይወት ዘመኔ እንደዚህ የተጨቆነ ህዝብ አይቻላቅም ነው ያለው። አንተ ኦሮሞ ነኝ ብሎ የኦሮሞን ህዝብ የማይወክል ብልጽግና ኦፒዲዮ ቤተመንግስት ከገባ በኋላ ለሰራው ወንጀል ቂም መያዝ አይደለም፣ መጽሐፍ እናሳትማለን፣ ፊልም እንሰራለን። ከእንግዲህ በኋላ የሚወለዱ ልጆች ማን መንግስት የማን ብሔር ገብቶ እንዳጠፋን ፕሪዲክት እያደረግን እንደ ኢንጀክሽን በመርፌ እየወጋዳቸው ገና እናሳድጋቸዋለን። ይሄን እንደ የገረመክ ድፍረት ደግሞ ለምን ቂም ያዛችኋልክ? አንተ የእነለማ መገርሳ እና አብይ አህመድ እና አባዱላ ገመዳ ባሉበት ዳውን ወያኔ ብሎ ግማሹ 500 ነው የሞተው፣ ግማሹ 7000 ነው የሞተው ቄሮ ትላላችሁ። አንድም ቢሞት የሰው ነፍስ ያሳዝነኛል እንደ ሰው። እራሳቸው እና አብይ አህመድ ለማ መገርሳ 9 ዓመት ሙሉ አንገታችን ቀብረን ስንሰራበት ነበር። ያም ተሳክቶልናል ያለው ምንድን ነው? ስለ ልማት ነው? ስለ አገር መቀየር ነው? ስለ ዲፕሎማሲ ነው? እንዴት አድርገን ችግሩን ሁሉ ጠቅልለን ለቲፒኤልኤፍ ሰጥተን እኛ ነፃ እንሆናለን ነው ምለው። ቤተ መንግስት ያለው እኮ ሶስቱ በ27 ዓመት ሲገል የነበረ ነው። ሶስቱ ድርጅቶች ቤተ መንግስት ናቸው ያሉት። አንዱን ድርጅት የምታባረው እኔ እኮ ፍትሃዊ ሆናችሁ አራቱንም ድርጅቶች ኢህአዲግ የተባለውን ቀብራችሁ አዳዲስ በ27 ዓመት ምንም ያልሰራውን ወንጀል የሌለበትን ወደ ስልጣን አምጥታችሁ ብትጠይቁ እኮ እኛም ከጎናችሁ እንቆም ነበር። ክንፈና የሚሰጠናችሁ እኮ ፍትሃዊ ስለመሰላችሁ ነው። ሶስቱን በ27 ዓመት ሲገል ሲያኮላሽ ሲደፍር የነበረውን ኢትዮጵያን ሲያተራምስ የነበረ ሶስቱን ድርጅት አቅፈ አንዱን ድርጅት ስታባረር ማን ይሰማሃል ነው። እንደ ቂም ይዛችኋል ይላል። ቂም አይደለም ገና እናረግዘዋለን። እንደ ነፍሰ ጡር 9 ወር አይደለም 10 ዓመት ሁሉ አርግዘነው ሁሉ በቃ እንደ እርግዝና ጽንስ መስሎ ሆዳቸው እስኪቀመጥ ድረስ እንሰራበታለን። ምን የምታወራው ነው? የኦሮሞ ህዝብ እንደ የማይሰራ ወንጀል ስለሰራክ ያ ኦሮሞ ህዝብ ባልበላበት እንዳይወቀስ ስለፈለግ ሰላማዊ ሰልፍ ወጥተሃል። ያንን እንደ ውለታ ቆጥረክ 7000 ቄሮ ሞቶብኛል ብለህ አይደለ ትግራይ ገብተክ የኢትዮጵያን ህዝብ ሰብስበክ ኢትዮጵያ በሚል ታርጌት ተጫውተክ
ኤርትራን አስገብተ የ5 ሀገር ድሮንን አስገብተ ያልተሰራብህን ታሪክ ትግራይ ላይ የሰራው ምነው ብታወራው ነው። በአንተ በ27 ዓመት አሁን ትግራይ ላይ የሰራኸው ኢህአዴግ ቲፒኤልኤፍ የምትለው ሰይጣን የምትለው ሰርቶ ባህል ታመጣልኛለህ አንድ ኤቪደንስ። በፖለቲካ ትሞታለህ። ትግራይ ውስጥ እስረኛ ነበር። ቲፒኤልኤፍን የሚቃወም እኮ እስረኛ ነበር። አብይ አህመድ ሰብሮ ከእስር ቤት አስወጣቸው የሚባል እኮ ቲፒኤልኤፍ የሚቃወሙ እኮ ናቸው። እናንተ ብቻ ነው ቲፒኤልኤፍ የምትቃወም ነበር። አሁንም ትግራይ ውስጥ ቲፒኤልኤፍ ዳውን ዳውን የሚሉ እንዳሉ አታውቅም። ስትገለን ግን ተቃዋሚም ደጋፊም ሳት ነው በገደል እየወረወርክ እየረሸንክ የገደልከን ማለት ነው። ከየት ነው ኮምፔር ኢኩቫለንስ ልትሰራ የምትመጣው? በምን ሜንታሊቲክ ነው? አንተ እኮ ቂም ይዘሃል። ኦሮሞን ጋላ ብሎ የሚጠራ 6 ወር እስር ይታሰራል ብሎ ነፃነትህን የሰጠህን የመለስን ዘር ስታጠፋ እኮ በፖለቲካ ሞቻለሁ የኦሮሞ መሬት ተወስዷል። እዛው እኮ ኮንዶሚኒየም የሰራል መንገድ የሰራል አዲስ አበባ ውስጥ ተሸክሞት አልሄደም። ፖርተብል አለ ተንቀሳቃሽ ቤት እዛው ትቶልክ ነው የወጣው እኮ ቢገባክ። ዛሬ አብይ ሲያፈርስ ኦሮሞ ስለሆነ ትስ ኦኬ አይደለም። ያኔ ግን ትግሬ ስለሆነ ጭሮት ለማይሄድ መሬት የከተማ ልማት ነው ማስተር ፕላን ብለክ ረብሻ አነሳክ። ዛሬ ለምን አታነሳም? ለምን ኦሮሞ ነው ዛሬ እያፈረሰ ያለው? አያችሁ፣ የዘር ጥላቻ እንጂ የነፃነት ወይንም ደግሞ የዲሞክራሲ ጥያቄ አልነበረባቸውም። የአንድ ብሔር ጥላቻ ነበር አሳብዷቸው የነበረ። ለዛም በክፋትና በክርፋት ስለመጣችሁ ኢትዮጵያ የምትባል በአፍንጫችሁ ተደፍታችኋል። ላትነሱ ማለት ነው። በፍትሃዊነት ብትመጡ እግዚአብሔር የሚያግዛችሁ ነበር። አንተ ቂም ይዘህ አይደል እንደ መተህ ትግራይ ያጠፋኸው? እየበላክ እየጠጣክ ስኮላርሽፕ እያገኘክ የፈለግከው አገር እየወጣክ እየወለድክ እየተማርክ በፖለቲካ ወያኔ ባይዘው ፖለቲካውን ካነካህበት እስከ 9 ሰዓት ለሊቱ ቢራ ጠርሙዝ ይዘህ አስፋልት ላይ ስትንዛዛ ነው የምታድረው። ማን ይነካሃል? ፖለቲካውን ብቻ አትንካበት። ያ ደግሞ ፖለቲካ ሲነካበት መንግስት እንደሚገል ደግሞ አብይ አህመድ እያሳየክ ነው። እየቆለክ ነው። አሁንም ጭራሽ ጦርነት ከፍቶብክ። ወለጋ እኮ ከትግራይ በፊት ጦርነት የተከፈተው። ስለዚህ በፖለቲካ ትግሬ ሲነካክ የሚያምክ ኦሮሞ ግን ሲገልክ የማያምክ ሆነ የዘር ጥላቻ ነው እንጂ የፍትህ ጥላቻ ወይ የፍትህ ፍላጎት አልነበረህም በዘመንህ ማለት ነው። ስለዚህ ሳሳጥረው ኤድመንዬ ይቅርታ፣ አንተ ሙሉ ሰርቪስ እያገኘክ እየበላክ እየጠጣክ እየተማርክ ቂም ከያዝክ በፖለቲካ ሞቻለሁ ብለክ እኔ መንገድ ዘግተክ 2 ዓመት የገደልከኝ የደፈርከኝ የውጭ ወራሪ አስመጥተህ ያፈናቀልከኝ እናቶችን 3-4 ልጅ ይዘው አዲስ አበባ ለማኝ እንዲሄዱ ያደረከኝ በኤርትራ መርፌና ማንኪያ ሳይቀር ያዘረፍከኝ መሬቴን ለኤርትራና ለወራሪ ሰጥተክ ተፈናቃይ ሸራ ውስጥ እንድኖር ያደረከኝ ዳግመኛ ሰርቫይቭ እንዳላረግ መሃል ገብተ በመሪዎቼ መሃል ምትከፋፍል ዛሬም ጠዋትም ማታም በትግራይ ህዝብ ላይ ሌላ ጦርነት እንዲነሳ የምትቀሰቀስ ቂም ባሊዝብህ አይደለ ባረግዝ ቂሙን እንደ እርጉዝ ባረግዘው ሊገርመ አይገባም ነው። ዱ ዩ አንደርስታንድ ዋት አይ ሚን? ዱ ዩ አንደርስታንድ? ጨምርለት እባክሽ። ይሄ እንደዚህ አይነቱ ያ በምትሽው ቋንቋ ሁሉ ነገር ነው። ስለዚህ እኛ ተጋሩ ኦሮሞ ሰፉ አለው እንደምትል ሰፉ ስለምናቅ አብይ አህመድ እያን ነበር ስንወቅስ የነበረ 4 ዓመት። ለፖለቲካ ሸዋሸዋ እንደገባችሁ የኦነግ ደጋፊ ሆናችሁ እኛ እኮ የትግራይን ጦርነት ስንቃወምና ሰላማዊ ሰልፍ ስንወጣ የነበረው ገዳይ አማራ ብቻ እንዲባል ኦሮሞ ገዳይ እንዳይባል ትልቅ ሚና ተጫውተናል። ያም ተሳክቶልን ትግሬዎች አማራ ብቻ ገዳይ እንዲሉ አድርገናል ብላ እኮ የተናገረችው ሜን ሜምበር የነበረችው ጫልቱ የምትባል የኦነግ ደጋፊ የነበረች ና ከዳርቻ ጋር ተጣለው ብላ መጣ ሚስጥር የዘረገፈችው። ከዛ ጊዜ ጀምሮ ነው እናንተ ያንኝ አመለካከት ተቀይጠኝ። ኦሮሚያች ያለሽ እንዴ ዲንዳ? yes of course በአማርኛ ነው እሷ ሲጀምር ያወራው። እስቲ በኦሮምኛ ይሄንን ልጅ ትንሽ ነገር ኧረ በእናትህ ተሆነ እሱ ጋር ኦሮምኛ ሲያወራ አማርኛ አይደል እንዲያወራ ይሄንን በብዙ ቋንቋ ይሄንን ካልካለብሽ በቀላሉ ይማር አይመስለኝም። አይ ስዌር እኮ ነው የምልህ። በጣም ድፍረታቸው ይገርማል። ቂም ይዛችኋል ይላል። አረግዘዋለሁ ግን እኔ አልወልዶም እንደውም ኦሮምኛ ብጨምሪለት እደሰት ነበር። ምን ብዬ አሁን ስለተናደድኩ ቃሉን ይጠፋብኛል እንጂ ኤድመንዬ እንደዚህ ኦርጋናይዝ አድርጌ እንዴት እናገራለሁ? እና ምን ልልክ ነው ኤድመን? እኔ እኮ በጣም ነው የሚገርመኝ ስለምታስገባኝ ደስ ይለኛል እንደዚህ አይነት ሰዎች ሲመጡ ማለት ነው። እና ኢትዮጵያ ትቀድማለች። ኦፍ ኮርስ ኢትዮጵያ ትቀድማለች። ኢትዮጵያ ትግራይ እኮ ኢትዮጵያ እስካና ቆና እንዴ 27 ዓመት አንድ ጊዜ ሚዩት አድርግ በእናትህ ልጨርስ። ሚዩት አድርግ ገና ትጨፈጨፋለህ። ከዳንኩኝ ማለት ነው። ምንም መጨፈጨፍሽን ትላለህ። የምትናገረው እዚህ መጥቅ የሰው ቁስል ላይ ዝም የሚበላኝ ሳያንስ ደግሞ ጨዋትነት ስንስብኝ ይበቃል። ስለዚህ ለትናገረው ነገር እያሰብኩ ነው። እኛ ገፋ አድርጌ የምትናገረው ነግረሽዋል። በቃ ይበቃዋል። መልሽ። ይሄ አመሰግናለሁ ኤድመን። እውቀት ልክ እንቁላል ምንድነው? እንቁላል ለመጥበስ ስትመሽ ምንድነው የሚባለው? እንቁላል
ይሄ እውቀት ጭንቅላቱ ላይ ልክ እንደ እንቁላል ብትመሺ ራሱ የሚገባው አይደለም። ስለዚህ ለዛ ነበር በኦሮምኛ ጨምር ሂደት ያልኩሽ። ለማንኛውም ይበቋል ያነሳች። እግዚአብሔር ያክብርልኝ። ቴንኪው። ቅድም እዛ ጋር አንድ የጠየቀኝ ሰው ነበረ። በዚህ አጋጣሚ አንድ ነገር ልንገራችሁ። ከዚህ በኋላ አብይ ከተነኮሰ ትግራይ ለ4 ኪሎ ነው የምንሰራው። በቃ አለቀ ባጭሩ። አብይ ከተነኮሰ አስወርት ጋር ለምንም አይደለም። በቃ ጉዞ የሚሆነው 4 ኪሎ ነው። ፋኖን በደንብ እናስተምረዋለን፣ እናሰለጥነዋለን። አብይ ትግራይ ከነካ የሚቀጥለው የትግራይ እርምጃ ለ4 ኪሎ ብቻ ነው የሚሆነው። ሌላ የለም። በቃ አለቀ። ሌላ ምንም ምክንያቱም ከዛ በኋላ ፕሪቶሪያም ስለማይኖር ፕሪቶሪያም አይኖርም፣ ምንም አይኖርም። ፕሪቶሪያን አፍርሶታል። እንደምታውቁት የፕሪቶሪያ ጊዜ አስተዳደር በፌዴራልና በህወሓት መካከል የተመሰረተ ነው። የተሻለ ሀሳብ አምጥተው አልቀበል ብለው ኤኒያው አብይ ትግራይን ከነካ የሚቀጥለው እርምጃ የሆነው 4 ኪሎ ነው። ደንዴል እችን ንግግሬን ሰሙታላችሁ ከሌላ ትልልቅ ሰዎች። ከዛ የሚያልቀው ጦርነቱ 4 ኪሎ ነው። እዛው አንድነት ፓርክ ነው። ከዛ በኋላ ምን ይሆናል፣ ምን እንደሚፈጠር ከዚህ ወዲያ ትግራይን ማሸማቀቅ ምናምን አይቻልም። እዛ አንዳንድ ያው ምንም የማይገባው ሲመጣ ሊያዳምጥበት በሚችለው አቅም እንዲነገረው ነው የምናደርገው። ሌላ ነገር የለውም። ከዚህ በኋላ ግን እንደዛ አይነት ነገር ነው የሚኖረው። ለማንኛውም ብዬ ነው። ኦኬ ብዙ እጅ ያወጡ አሉ፣ ግን ታፕታፕ ኮፒ ሊንክ አያደርጉም። ዝም ብለው ነው እጅ የሚያወጡት። ዝም ብላችሁ እጅ አታውጡ። ታፕታፕ ኮፒ ሊንክ ስታደርጉ አንደኛ አክቲቭ እንደሆናችሁ ለማወቅ ነው። አንዳንድ ሰው ሳስገባው አውራ ስትሉት የለም፣ ሰውየው ፓርክ አድርጎ ሄዷል። መኖራችሁን እንድናውቅ ታፕታፕ ኮፒ ሊንክ አድርጉና እንያችሁ። እንዳላችሁ ካወቅን እናስገባችሁ። ካስገባናችሁ ደግሞ እድል ሰተናችሁ መናገር እንድትችሉ ለማለት ነው። እሺ ታፕታፕ ኮፒ ሊንክ አድርጉ። በዚህ አጋጣሚ ዛሬ ጥሩ ዩቲዩብ ላይ የደወሉ ቀጥታ ፕሮግራም ነበረን። ዩቲዩብ ላይ አብዛኛው ለመከራከርም ለመሰዳደብም የገባ ነበረ። ለማንኛውም እስቲ ያዳምጡትና ሀሳብ አስተያየታችሁትን መስጠት ትችላላችሁ። ስለዚህ ለጠየቃችሁን ጥያቄ መልሻለሁ። ከዚህ ወዲያ ትግራይን ከነካ አስወርት ጋር ነው ምላችሁ። ለ4 ኪሎ ብቻ ነው ምንሄደው። ፋኖንም በዛው ይዘነው እንሄዳለን። ፋኖንም ነው ይዘነው የምንሄደው። ፋኖንም እናስተምረዋለን ብለህ ብዙ ሀገዝ ይጠይቃል። ችግር የለውም እንዳሰጣለን። አንድነት ፓርክ ላይ ያልቃል። ባጭሩ እንደዛ ነው የሚሆነው። እምልህ ሞክሩት ነው ሞክሩት። ስለዚህ የፋኖም ስራ ፋኖ ራሱ ሻምፓኝ የሚረጭ ነው የሚመስለኝ። ያው ታውቃላችሁ የትግራይ ያሎች ምላስ ላይ ያለ ምራቅና ማስቲካ ለይቶ የሚመታ ነው። ይህ ዝም ብለን አሰስገሰስ አይደለም። ስለዚህ ፋኖ ሻምፓኝ ነው የሚከፍተው። ኦላም በተመሳሳይ ግን ያው መጠናቀቅ አለበት። ከዚህ በኋላ አብይ ትግራይን ቢነካ ፕሪቶሪያ የለን፣ ኬንያ የለን፣ ምናምን የለን፣ አለቀ። የህልውና ነው። ህልውና ይሄ ስርዓት እስካለ ድረስ መረጋገጥ ስለማይችል እስከ መጨረሻው ነው የምትሄደው። ያለ የሌለውን ኃይል ሰብስበህ እስከ መጨረሻው ነው የምትሄደው። ያን ኢትዮጵያ ዕጣ ዕድል ፈንታ ምን ይሆናል? ምን ያገባናል? በህልውና ከመጣ በኋላ ኢትዮጵያ ምን ይሆናል ብሎ ማሰብ ጅልነት ነው። አለቀ። ትግራይን ማክበር ግዴታ ነው። የትግራይ ፖለቲካ መነሻም ስለሆነ
ከትግራይ ጋር ዊዝ ሪስፔክት ነው። ትግራይ ላይ ኢትዮጵያን አፍሪካዊም አውሮፓዊም አሜሪካዊም እዛ ያለውን የሚያከብረው ምክንያት አለው እና መከባበር እጅግ በጣም ጥሩ ነው። በዚህ አጋጣሚ ያ እስቲ ማን ነው አንድ ሁለት ሰው እንዳስገባ መሰለኝ። ሰታችን ያ እንደዛ ነው የሚሰራው። እሺ ቴንኪዩ ሄርሜላ፣ ቴንኪዩ ጂጂ፣ ቴንኪዩ ሊንዳ። በትጋት የሚሰሩ እህቶች ናቸው። እህቶች ጎበዞች ናቸው። ባካችሁ በጣም በጣም ጎበዞች ናቸው። በጣም ቴንኪዩ በሏል። እናመሰግናለን። ትንሽ ዩቲዩብ ላይ ብዙ ፕሮግራም ዛሬ ስለሰራን ከዚህ በኋላ ዩቲዩብ ፔጅ ላይ ሂዱና የዛሬን ሙግትና ጭቅጭቅ ክርክር አዳምጡት። እሱ ላይ ሳጀስት አደርጋቸዋለሁ ዩቲዩብ